መቼም አንድ ወንበር ላይ ቁጭ ብለን አጠገብ ላጠገብ ካለን ኑ አልልሽም። እግዚአብሔር ይነጋገራሉ። እነዚህ አሁን ገባኝ። እነማን ነው ኑ የሚለው? ከየት ነው ኑ የሚላቸው? እዚህ ጋር አንዴ ኑ ያላቸው እናንተና አሁን አዳም ሲፈጠር አለ አዳም አንዴ አትረብሽ። ከሸፈተ ጨረስና ትገባለሽ። ሚት አድርጋ ተቀመጥ። አታወርዱት። አደራ ትቀጥላለህ። እሷ ሲያቀታት ትቀጥላለህ። አሁን ዘፍጥረት ምዕራፍ 11 ቁጥር 6 ላይ ኑ የሚለው ባዩ ማን ነው ሲባል እግዚአብሔር ነው፣ ያህዌ ነው። የዱ ሄባፌ ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ነው ኃይሉ ያህዌ ካድ አለ። እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ይሄ አንድ ያህዌ እነማንን ነው ኑ የሚለው ለሚለው መረጃ አልሰጠሽንም። ግምት ነው፣ ሜቢ ነው ክርስቲያኖች የሚያመጡት። ኑ ሲላቸው ደግሞ ከየት ነው ኑ የሚላቸው? ኑ የሚላቸው ከየት ነው? የት ሄደው ነው ኑ የሚላቸው? ፈጣሪ ሲጀመር ጀምሮ ኑ የሚለውን ቃል ከራሱ ከሌሎች አማልክት ጋር አይደለም እየተነጋገረ ከፍጡራን ጋር ነው የሚነጋገረው። ኢሳይያስ ምዕራፍ 1 ቁጥር 18 ላይ እንደዛ ነው የሚለው። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር ይላል ከእስራኤል ጋር ሲያወራ። አሁን ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለው እየተነጋገረ ያለው ኑ የሚለው አንደኛ ነገር አብ ወልድ መንፈስ ቅዱስ አንደኛው በአንደኛው እንትን ናቸው፣ ኩነት ናቸው፣ ይኳኳናሉ። አንደኛው በአንደኛው ውስጥ የሚኖሩ ናቸው። የት ሄደው ነው ኑ የሚላቸው? እናንተ ትምህርት አያስኬድም። ሁለተኛ ነገር ደግሞ ምንድነው ኑ የሚለው ባዩ ማን ነው እነማንን ነው ለሚለው መልስ የለም በመጽሐፍ ቅዱስ ላይ አታገኙም። ስለዚህ አሁን የእናንተ መጽሐፍ ላይ ሶርስ እኛ እንሰጣቸዋለን። መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ግባ ኤብሮ። ኦኬ ያው ኡስታዝ አምላካችን እግዚአብሔርም እኛን እንዲህ አለን፣ እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመረ። አሁንም ከነሱ ፈጽመን እንድናጠፋ ኑ እንውረድ፣ የአንዱንም ቋንቋ አንዱ እንዳይሰማ ቋንቋቸውንም እንደባልቅ በየከተማውና ማሻአላ። ስለዚህ ኑ እንውረድ አለን እያለ ያለ አምላካችን እግዚአብሔር ለእኛ እንዲህ አለን አለው። ለሙሴ መጣና መልአኩ ምን አለው? ለእኛ ለመላእክቶች እግዚአብሔር አምላክ እንዲህ አለን መጣና አለ። ምን አለን? ኑ እንውረድ አለን አለ። እግዚአብሔር ኑ እንውረድ ያለው ለማን ነው? በዚህ ጥቅስ መሰረት ለመላእክቶች ነው። ግን ኑ እንፍጠር ጋር ግን እንመጣለን እሱን ጋር። አሁን መጀመሪያ ዘፍጥረት 11 እና 6 ላይ እግዚአብሔር ኑ እያለ ያለው ለስላሴ ነው የሚለውን ትምህርት ሁለተኛ ታች ያላችሁም ሰዎች ኤው ትንፍሽ እንዳትሉ አደጋ ውስጥ ነው ያላችሁት። ሰው አያቅም አያነብም ብለው ነው አስተማሪዎቻቸው ንቀት ነው ያላቸው ለእናንተ። አያነቡም ብለው መጽሐፍ ቅዱስ አያነቡም አያገናዝቡም ብለው የጀዝባና የነፈስ ስብስብ ናችሁ ብለው ነው የሚያስቡት። አያነቡም ብለው ነው የሚያስቡት። ክርስቲያኖች ንቁ። ከታች ያላችሁ ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለው ፈጣሪ ሲጀመር ኑ ብሎ አያዝም። ፈጣሪን እንዴት ነው ፈጣሪን የሚያዘው? ኑ ብሎ የሚያዘው ፈጣሪ እያዘዘ ያለው መላእክትን ነው። ሲጀመር ጀምሮ ኑ የሚል ቃል የሚጠቀመው ፈጣሪ ከፍጡራኖች ጋር ሲነጋገር ነው። ኢሳይያስ ምዕራፍ 1 ቁጥር 18 ላይ ማየት ትችላለች። ኑ እንዋቀስ ይላል የእስራኤልን ሕዝብ። አሁን ደግሞ ምን አላቸው መላእክትን? ኑ እንውረድ አላቸው ይላል። ኑ የሚላቸው እነሱ አብሮት ስለሌሉ ነው። ደረጃቸው አንድ አይነት አይደለም። መላእክት ምንም በሰማያት ቢኖሩም እሱ ከዙፋኑ በላይ ያለ ነው። ከእሱ ጋር ከዙፋኑ በላይ ያሉ አይደሉም። ስለዚህ ምን አላቸው? ኑ እንውረድ አላቸው። ኑ የሚለው አብሮት ያልነበሩትን ነገር ነው። አብ ወልድ መንፈስ ቅዱስ በእናንተ ትምህርት አንደኛው በአንደኛው ላይ ሞድ ኦፍ ቢንግ የሚባል ነገር አለ፣ ኩነት የሚባል ነገር አለ። አንደኛው በአንደኛው ውስጥ ህልው ሆኖ ነው የሚኖረው የሚል ትምህርት ነው ያለው። ስለዚህ ዘፍጥረት 11:6 ላይ ያለውን ለስላሴ ትምህርት ማስረጃና መረጃ አድርጋችሁ ሁለተኛ እንዳታቀርቡ። ኦኬ ዘፍጥረት 1:26 ላይ ይገባላት። እሺ 1:26 ደግሞ ይገባልሽ። ያው ይሄው ኡስታዝ እግዚአብሔር አምላክም አለ ልካችን እንደ ምሳሌያችን እንስራ። ያው እንትን ብለውታል። ልቀጥል ኡስታዝ ወይስ ይብቃ? ችግር የለውም። አይ እዚሁ ችግር የለውም። አሁን እግዚአብሔር አምላክ እግዚአብሔርም አለ ይላል። ባዩ ማን ነው? ይፍናል እግዚአብሔር ለማን ነው ያለው? ለሌሎች አካላቶች። አንዱ እግዚአብሔር ራሱን በሶስት አካል ገልጸዋል እኮ ሶስት ናቸው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። አሁን ምንድነው ከይፍናን መረጃው ከይፍናን መጣ እንዳልባል መረጃ ደግሞ ይፍናን ትሰጠኛለህ። እግዚአብሔር እየተነጋገረ ያለው ከነማ ጋር ነው? እዚህ ጋር በዚህ ጥቅስ መሰረት ማስረጃ ይኖር ይሆን? እንፍጠር ነው አይደል የሚለው ፈጣሪ ያኒ አብ ወልድ መንፈስ ቅዱስ። ችግር የለውም ግን እነማንን ነው? ሌሎች አካላቶችን ማስረጃ ይኖረውን እስቲ ኑ ማለት እዛ ጋር እንፍጠር ሲል ሌሎች አካላቶችን ከላይ የሚባሉ አካላቶች እንደሆነ ማስረጃ ይኖር ይሆን? ቃል አለ አይደለ?
እኮ ዘፍጥረት የእግዚአብሔር መንፈስም አለ፣ የእግዚአብሔር ቃል ወይ ደግሞ ልጅም አለ አይደለ? ዘፍጥረት 1:26 ላይ ያለውን የአዲስ ኪዳን ነቢያትና የአዲስ ኪዳን ሐዋርያትና የብሉይ ኪዳን ነቢያት ለወልድና ለመንፈስ ቅዱስ የሰጡበት ጥቅስ ይኖር ይሆን? እግዚአብሔር እንፍጠር ያለው ለከሌ ነው ብለው የተናገሩበት ማስረጃ ይኖር ይሆን? እንደው ግምት እንዳይሆንብኝ፣ ስፔኩሌሽን እንዳይሆንብኝ። መጽሐፍ ቅዱስ እንትን ነው ይሄ ሰፊ ነው አይደለ? ከዛ ውስጥ ነው ኦልሬዲ ቃል አለ። እኛ ደግሞ ማስረጃ እናምጣ። ሶስት አካላቶች እንዳሉ የለም፣ በቃ የለም። እኔ የምነግርሽ አንድ ሺህ ማን ነው እንፍጠር የሚለው ማንን ነው እኮ እነግርሻለሁ እኮ እኔ የእኛን ደግሞ እነግርሻለሁ። አሁን አንቺ ማምጣት ካልቻልሽ ምንድነው? አንቺ አፈርማቲቭ ነሽ፣ እኛ ኔጌቲቭ ነን ያለ ነው። ስለዚህ ምንድነው የአንቺ ጥያቄ መሆን ያለበት? መጀመሪያ ዘፍጥረት 1:26 ላይ እግዚአብሔር አምላክ አንዱ እግዚአብሔር፣ ዘዳግም 6:4 ላይ ያለው አንድ እግዚአብሔር አለ። የአንድ እግዚአብሔር እንፍጠር እያለ የሚያናግራቸው አካላቶች እነማን ናቸው ለሚለው ለወልድና ለመንፈስ ቅዱስ ነው የሚል ማስረጃ የለም ከዘፍጥረት እስከ ራዕየ ዮሐንስ ድረስ። ኢየሱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 5 እና 6 ላይ ዘፍጥረት 1:26ን ጠቅሶና አጣቅሶ ወንድና ሴት አደረጋቸው ብሎ ሲጠቅስ እዛ ውስጥ ስለ አንድ ፈጣሪ በመጀመሪያ እያለ አንድ ፈጣሪ እሱ ራሱ ሳይሆን ሌላ ፈጣሪ ወንድና ሴት አድርጎ ፈጠራቸዋል። የኦፖርቹኒቲ ነበረው ስላሴን ለማውራት። ጳውሎስም ኤፌሶን ምዕራፍ 5 ላይ ሲናገር ሰው እናትና አባቱ ይሆናል ከሚስቱ ጋር ይጣበቃል ሁለቱ አንድ ስጋ ይሆናሉ ሲል ስላሴ ማውራት ኦፖርቹኒቲ ነበራቸው። ሁለት ጥቅስ ብቻ ነው የምታገኘው። በተረፈ ዘፍጥረት 1:26 ላይ ያለውን ጥቅስ ለስላሴ ትምህርት ማስረጃ መረጃ መሆን አይችልም ነው። ታዲያ እንፍጠር የሚለው እነማንን ነው? መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ኤብሮ ያወጣልናል ማለት ነው። ይኸው መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ እግዚአብሔርም ለእኛ እንዲህ አለን፣ እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። መልአኩ ምን አለ ለሙሴ? ፈጣሪያችን እግዚአብሔር ለእኛ እንዲህ አለን አለ። ምን አለን አለ? እንፍጠር አለን አለ። መልአኩ ነው እንግዲህ የሚናገረው። ፈጣሪያችን እግዚአብሔር የሚለው ማን ነው? ሚሌት አለው ኡስታዝ። ማን ነው ፈጣሪያችን እያለ የሚያወራው? ለሙሴ እየነገረ ያለው ማን ነው? እየነገረ ያለው ማን ነው? እያለ ያለው አለሽ? ፈጣሪያችን እያለ የሚያወራው ለሙሴ ማን ነው? የሉም ማለች ከታች በቃ ልቦ አምኗል ኡስታዝ። ኖ አይ ተጋጠሩ ኡስታዝ። ኖ ቆይ አሁን እንፍጠር እያለ ያለው ማን ነው? ፈጣሪያችን ለኛ እንዲህ ያለን እያለ ያለው መልአኩ መሆኑን ደግሞ ማስረጃ እንስጥሽ። መጽሐፈ ኩፋሌ ምዕራፍ አንድ ላይ ከፈትላት። መጽሐፈ ኩፋሌ አንድ የለኝም ኡስታዝ፣ ይቅርታ። አንድ ሰው ካለው ወይ ኦኬ። መጽሐፈ ኩፋሌ ምዕራፍ 1 እኔ ላንብብላት። ምዕራፍ 1 ቁጥር 25 ላውጣ እንዴ? እሺ እንደዛ ከሆነ አንተ ከሌለ 80ዱ እሺ 80ዱ አስቸገርኩ። ምን ይደረግ ኡስታዝ? ሰማንያዱ የብሮኮ ጉዳችን ነው የሚፈላው ወደፊት። እኛ ታውቃለህ አይደለ? መጨረሻ ላይ ስንሞትና ስንቀበር ጭንቅላታችን ውስጥ የባይብል ጥቅስ ነው እንዳለ ቁጭ ያለው እና በኋላ ላይ ሲከፈት እሱን ፍራ። እኔም እሱ ነው የምፈራው። መጨረሻ ላይ መቃብር ውስጥ እንዳይገኝ የጥቅስ ማት የወረቀት ማት እንዳይገኝ እፈራለሁ እሱን። እሺ መጽሐፈ ኩፋሌ ምዕራፍ 1 ቁጥር 25 ላይ እየተከታተልሽ ነው? እሺ መጽሐፈ ኩፋሌ ምዕራፍ 1 ቁጥር 25 ላይ እንደዚህ ይላል። የሆነ መልአክ መጣ። ምዕራፍ 1 ቁጥር 25 ላይ ማለት ነው። እንደዚህ ያለው ለሙሴ ማለት ነው። የፊቱ መልአክ እንዲህ ያለው ዓለም ከተፈጠረ ጀምሮ ለዘላለም የምመሰገንበትን ቤተ መቅደስ በመካከላችሁ እስኪሰራ ድረስ እግዚአብሔር ለሁሉ እስኪታይ ድረስ የሚሆነውን ለሙሴ ጻፍለት አለው ይላል። የፊቱ መልአክ ገጹ ይላል መልአክ። ስለዚህ መልአኩ ነው መጥቶ የሚያናገረው ማለት ነው። ከዛ በኋላ ምን አደረገ? ይሄ መልአክ ማለት ነው የምታየው መልአክ መጽሐፈ ኩፋሌ ምዕራፍ 2 ቁጥር 1 ላይ መጣ። ይሄ መልአክ አሁን የምታየው መልአክ ማለት ነው። ምዕራፍ 2 ላይ ላንብብልሽ እዚሁ ላይ ማለት ነውና
ሶሪ ጠፋብኝ ኢንተርኔቱ በለው አንዴ ቆይ ያውጣ እስቲ አንዴ አይ እንትን እያለብኝ ነው። ቆይ አንዴ ልመለስ። እንትን ብሎ ፒኬ ካልሆንክ ግን ነቅል አድርጌ ነው የማወርደው። አሁን የምገባው ሰውዬ እሺ ይኸውልሽ እዚህ ጋር ምን ይላል? በእስራኤል ሰራዊት ፊት የሚሄድ መልአክ የዘመኑን አከፋፈል የጻፈበትን ጽላት ያዘ፣ ከዛ ለሙሴ ሰጠው ይላል። ከዛ በኋላ ነው ቁጥር 4 ላይ እዛው ላይ ስትመለከችው ምዕራፍ 4 ቁጥር 1 ላይ በሁለተኛው ሱባኤ በስድስተኛው ቀን በአምላክ ቃል አራዊት ሁሉ፣ እንስሳት ሁሉ፣ አዕዋፋት ሁሉ፣ በምድር የሚንቀሳቀስ ፍጥረት ሁሉ፣ በውሃ ውስጥ የሚንቀሳቀሱ ፍጥረት ሁሉ በየወገናቸው በየመልካቸው ወደ አዳም አመጣን አለ። ተመልከች። በመጀመሪያ ቀን ሰራዊት ሁሉ አለ መልአኩ ሲናገር። ከዛ በኋላ በእነዚህ በአምስቱ ቀናት አዳምን እነዚህ በምድር ያለውን ፍጥረት ሁሉ ሴትና ወንድምም ሆነው ያይ ነበረ። እርሱ ግን ብቻውን አልነበረም፣ እንደርሱ ያለ ረዳት ለራሱ አላገኘም ነበረ። እግዚአብሔር አምላክ ለኛ እንዲህ አለን። ምን አለን? እግዚአብሔር አምላክ ለኛ እንዲህ አለን፣ ሰውን እንፍጠር። አምላካችን እግዚአብሔር በእርሱ ላይ እንቅልፍ አመጣበት፣ እርሱም ተኛል። መልአኩን እየተናገረ ያለው መልአኩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንፍጠር ብሎ ያለን ለኛ ነው አለን። አሁን ጥያቄ የሚነሳው ነገር ምንድነው? ይፍናል መልአክ መፍጠር አይችልም። መፍጠር የማይችል አካል እንዴት ተደርጎ ነው እንፍጠር ብሎ የሚያዘው የሚል ጥያቄ ይነሳል። አሁን ለዚህ መልስ መሰጠት መቻል አለበት። መልሱ ምንድነው? ለምሳሌ እኔ እናንተን ሰበሰብኳችሁ፣ አንቺን ኢንሻአላህ አንድ ቀን ደግሞ ያገናኛል፣ ኢብራሂምን፣ አንቺን፣ ኡስታዝ ጀማልን ምናምን ነገር እንደዚህ ክርስቲያኖችም ሰልሞ ምናምን ወደፊት ኢንሻአላህ ኢትዮጵያ አዲስ አበባ ተገናኝተን እንትን የሆነ ሆቴል ልጋብዛችሁ ብዬ ወሰድኳችሁ። ከዛ እስከፈለጋችሁ አበላዋችሁ። መጨረሻ ላይ ከፍለን እንውጣ አልኩኝ እኔ። ከዛ በኋላ ቢሉ መጣ፣ ከፈልኩኝ። ከዛ በኋላ ወጣን። ለምን እንክፈል አልኳችሁ ለእናንተ የፍና ለንግግር ያህል ነው። አዎ አብራችሁኝ ስለነበራችሁ እንጂ በመክፈል ሚና ውስጥ የእናንተ ድርሻ የለበትም። ጋባዥ ነኛ እኔ፣ እናንተ ተጋባዥ ናችሁ። መላእክትን መፍጠር አይችሉም። ስለዚህ አብረው ስለነበሩ ለመላእክት እንደሚፈጥር እየነገራቸው ነው። ስለዚህ ዘፍጥረት 1:26 ላይ እንፍጠር እያለ ያለው አንዱ አምላክ አብሮት ላሉት መላእክት እንጂ ለሌላ አይደለም። ድሮ የነበሩ አይሁዶች፣ ኢየሱስ ከመምጣቱ በፊት የነበሩ አይሁዶች ይህንን ጥቅስ እንዴት ነው የሚረዱት የሚለውን ታርገም ዮናታን ላይ ያውጣላት። ዘፍጥረት 1:26 ላይ ለማን ነው እንፍጠር የሚለውን እሺ 1:26 ነው ታርገም ዮናታን ይኸው And the Lord said to the angels who ministered before him. ማሻአላህ በፊቱ ለሚያገለግሉት መላእክት ፈጣሪ ምን አለ? ከዛስ አላሁ አክበር እሺ before him who had been created in the second day of the creation of the world. ኦኬ እሺ አላቸው። እሺ ምን አላቸው? እንፍጠር አላቸው አይደል? እንፍጠር አላቸው። ያው ሌታስ ሜክ አላቸው ይላል። እናድርግ እንስራ አላቸው ይላል። በነገራችን ላይ ውሃ ማቀበልም ሊሆን ይችላል እኮ እንስራ። ሌታስ ሜክ የሚለው አሳ የሚለው በነገራችንና ባራ የሚለው የዕብራይስጥ ቃል ልዩነት አለ። ሰው ላንቺ ደረጃ ሻል ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። ፈጠረ ለሚለው ቃል የሚገባው ባራ ነው። ዘፍጥረት 1:26 ላይ ግን አሳ የሚለውን ቃል ነው የሚጠቀመው። ምን ማለት ነው? አሲያ ማለት ማድረግ ማለት ነው። አብረው መስራት እንደማለት ነው። ለምሳሌ ጳውሎስ ምን ይላል? አዲስ ፍጥረት ውስጥ እኛም እየሰራን ነው ይላል። አንደኛ ቆሮንቶስ 3:9 ላይ ያወጣላት። ሰውን ይሰራል ጳውሎስ ፈጣሪ ነው ልንል ነው? አንደኛ ቆሮንቶስ 3:9 ላይ ያወጣላት እስቲ። ከእግዚአብሔር ጋር አብረን የምንሰራ ነን አለ። ምንድነው የሚሰራው? አዲስ ፍጥረት ይሰራል ጳውሎስም። ጳውሎስ እግዚአብሔር ነው። ለምን? ከእግዚአብሔር ጋር አብሮ ይሰራል። አንደኛ ቆሮንቶስ 3:9 ላይ ያወጣላት። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕፃን ናችሁ፣ ከእርሱ ጋር አብረን የምንሰራ ነን አለ። እናንተ የእግዚአብሔር ሕንፃ ናችሁ፣ እናንተን ደግሞ ከእግዚአብሔር ጋር አብረን የምንሰራ ነን አለ ጳውሎስ። ጳውሎስ የእግዚአብሔርን ሕንፃ ትሰራለህ እንዴ? ሰው ትፈጥራለህ እንዴ? አዲስ ፍጥረት ታደርጋለህ እንዴ ስንል መስራት የሚለው ቃል ሊተራሊ አይወሰድም፣ በሶሊድ አይወሰድም። አልጎሪካል ነው፣ ሲምቦሊካል ነው፣ ኢላስትራቲቭ ነው። በሊትራሊ የሚወሰድ አይደለም ይሉናል። ይሄው ጳውሎስ እዚህ ጋር ይሰራል፣ ከእግዚአብሔር ጋር አብረን የምንሰራነንና ተመሳሳይ ነው። ዘፍጥረት 1:26 ላይ ሜክ ነው የሚለው፣ ሌታስ ሜክ ነው የሚለው ተመሳሳይ ነው። ስለዚህ ዘፍጥረት 1:26 ላይ ያለው ጥቅስ ለስላሴ ትምህርት ግብአት መሆን በፍጹም አይችልም ነው የምንለው። አሁን ጨርሰናል። ይፍናን ወደ ልጁ መሄድ እንችላለን።
አዎ ከሱ ጋር ቀጥል። በቃ ዘፍጥረት 11 6 ላይ ይቀጥል። ልጁ ግባ፣ ተመለስ፣ እጅ ሚውት አንሳ። ሊዮን ነው አይደል? ሰላም ነው ሊዮን፣ ሰላም ነው አለን። ጠፋ አላ ሰው ነኝ እንደሚል ላሳያችሁ። ቆይ ተረጋጋ እንጂ ይሄማ ለከክል ነው እኮ እንጂ ተው እንጂ ሊዮንዬ፣ ላሳያችሁ። ቁርአን ላይ ላሳይክ። ኤፍናን እድሉን የሰጣችን እንደዚህ ስሜታዊ ሆነ አይደለም፣ እንድታወራ አይደለም እኮ ላሳይክ። ቁርአን ላይ 18:110 ላይ ክፈትል። ቆይ ተረጋጋ እንጂ ሊዮንዬ፣ ምን ሆነሃል? አንዴ ትከፍትልኛለህ? ካልተረጋጋ እኮ ያወርደዋል አድሚኖች። ሰው ይቅርብህ። ኢሞሽናል አትሁን። ኢሞሽናል ዳሜጅ ይባላል ይሄ። አሁን ኤፍናን ስታወራ በጣም ተረጋግታ ነው የምታወራው። አንተም ደግሞ ተረጋግተህ ለማውራት ሞክር። የተያያዘ አርዕስት አለ እዛ ላይ መሀል ላይ ስትገባ፣ ቆይ በኋላ ላይ እናስገባሃለን አለን። የቱ ጋር ነው እናስገባሃለን ያልነው? ዘፍጥረት 11:6 ላይ እየተናገርክ እያለ መሀል ላይ ገብተህ ልታርመን ፈልገህ ነበር። ስለዚህ ዘፍጥረት 11:6 ላይ መቀጠል ከቻልክ ትቀጥላለህ እንጂ እንደዚህማ የጨባራ ለቅሶና ተስካር አታደርገውም እኮ። እንደዛ ያለው የጨባሪቆስ መንደር ውስጥ ነው ያለው። እኛ ጋር እንደዛ አይነት ነገር የለም። የጨባራ ለቅሶና ተስካር ያለው ድብድብ ያለው ምናምን ነገር እዛ ሌላ መንደር ውስጥ ነው ያለው። የጨባሪቆስ መንደር ነው ያለው። መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 ላይ ነው እንደዛ ያለው። ብሉ ወደ እኔ ምንድን ነው የሚለው? ብሉ በአፈር እስከምትበሉ ጠጡ ወደ እኔ እስክትመጡ የሚለው ነገር ያለው መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 ላይ ነው ያለው። እኛ ጋር እንደዛ የለም ራሱ ማለት ነው። ቀጥል ብሮ። እሺ አይ ሌላ ሰው እናስከትል። በቃ እሱ ይቅርበት። እሺ ያው አለ አለው በቃ ቀጥል። ቀደም አሁን ቀጥል። ቀደም በኋላ ብለህ ነበርና ቀጥል ነው። እሺ ቀደም የክርስቶስን አምላክነት የሚያሳይ ማስረጃ ስጠኝ ብለኝ ነበር። ዮሐንስ ራእይ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። እሺ ምን ይላል? እሺ ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ያለውና የነበረው የሚመጣውን ሁሉን ቻይ ጌታ አምላክና አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል? ዮሐንስ ነው እንግዲህ ስለ ክርስቶስ እንትን ሲል ማለት ነው ሲያብራራ። የተጋገዝን እናንጠባጥባለን ዛሬ ኢንሻአላህ አለው። እሺ ኡስታዝና እሺ ይላል የሚለው ማን ነው? ያለውና የነበረው የሚመጣው ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ክርስቶስ ነው የሚለው። ይላል ነው የሚለው ብራዘር። እዛ ጋር ክርስቶስ ይላል የሚል ነገር ነው ያለው። አይልም ታዲያ እኮ ይላል የሚለው ማን ነው? አሁን መፈለግ አለብን። ይላል የሚለው ዞር ብለን ክርስቶስ ነው። እኔ አምላክ ክርስቶስማ አንተ አልክ። እዛ ቁጥር 8 ላይ ክርስቶስ ይላል። ማን ነው ታዲያ የሚለው? በቃ አሁን አሪፍ መጣ። ቁጥር 1 ላይ ስተመለስ ምን ይላል? እስቲ አንብብል። ቶሎ መሆን የሚገባውን ነገር ሊያደርግላችሁ እንዲያሳይ እግዚአብሔር ለእርሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው። ስለ ክርስቶስ ራእይ እንዲናገር እግዚአብሔር ማለት ነው። ሰጪው ማን ነው? እግዚአብሔር በራእይ እንዲናገር ስለ ክርስቶስ። ቀጥል ሄዳ ቁጥር 2 አንብበው ሂድ እኮ አንብበው። አንተ ምንድን ነው ፖይንት እዚህ ጋር? ፖይንት ምንድን ነው እዚህ ጋር? እኔ አሁን ክርስቶስ የሚያሳየውን አምላክነት አስረዳው። አንተ ደግሞ በሌላ አንግል ቁጥር ችግር ነው። እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰክራለሁ። እግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? ለው አረያዊ ዝም ስትሉ ይደብራል። አሁን እያወራን ዝም ማለት በጣም ይከብዳል። ለዚህ ይሰማል። እሺ በቃ አይ ቲንክ እሱ ማውራት አልፈለገም መሰለኝ። ቆይ እሺ የኑ ክርስቲያና የኑ ወሂድ ባለበት ማን ነው የሚያወራው? ክርስቲያን ነው ወይስ አይደለም? ክርስቲያን አይደለም እንዴ? እኮ እንዴት ታወራለህ? ቁም ነገር ትክክል ነው። እንዴት ታወራለህ? ውሸት ማውራት አይቻልም። እሱ ባለበት ፊት እንዴት ታወራለህ?
አሁን ምን ክርስቲያን ኮንክ ነገረን ካልሆንክ ላወርድ ነው። እሺ ነኝ አይ በልሽ ታች ነው። እሺ ብራዘር ታች እሺ ማሮ ክርስቲያኖች ካሉ አስገባልኝ። ሸጄ ዚክራ አስገቡ። ክርስቲያኖች ሙሉት ከሱ በክርስቲያኖች ብሮ አንዴ ኮፒ ሊንክ ያርጉልኝ ፕሮፋይልን። ለዛ ነው ሪፖርት አለበት አካውንት። አይሽ ኮፒ ሊንክ አርጉለት የሸጄን አካውንት ኢንሻአላህ በደንብ አድርጋችሁ አርጉለት። ብዙ ስራ ነው የሚሰራው። እሺ ማሮ አለሽ አለ ይቅርታ ስራ ነበርና መሀል ላይ እንትን እያልኩ ነበር። ምን ነበረ ቅድም ያልከው ጥያቄስ? ክርስትና ሃይማኖት ላይ እንግዲህ እንደምናውቀው በሃይማኖቱ አስተምሮ ኢየሱስ አምላክ መሆኑን ታስተምራላችሁ፣ ግን ባይብል ላይ እንዳላገኘን ነው የምናውቀው። ግን ኡስታዝ እሷንም አንዴ ብታስተናግድልኝ ደስ ይለኝ ነበር። ብታስተናግዳት እሷን ራሱ ችግር የለውም ማስተናግዳት። እኔ እኮ እንትን ልበል ብዬ ነው። ኧረ ኡስታዝ ይጣፍጣል፣ ደስ ይላል። ማራው ሰላም ብያለሁ። እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። ማሻአላ ኑሪልን አንቺ። እሺ ምን እንታዘዝ? በስማም ስትል እኮ ከኦርቶዶክስ ነው እንደመጣው እያልኩ ነበር። እኔ በስማም ብለህ ቅድም አይደለም ከዘጠኙ በየትኛው ቀዳዳዎቼ ነው በስማም ያልኩት? እስቲ ቁጠሪልኝ። በፍጹም ኢብሮ ሲያወራክ በስማም ስትል ኦርቶዶክስ በስማም እኔ እንጃ። እኔ የፈለገ ነገር ቢሆን ቢስሚላህ ነው እንጂ ብለው በስማም አይደለም ልል አልችልም። ራሱ ማለት ካልኩኝ ያው የአፍ ወለምታ ነው። የአፍ ወለምታ በቅቤ ባይታሽም በይቅርታ ይታሻልና ይቅር በይኝ። እሺ አይ ይቅር ባይባልም እኮ ኢየሱስ ክርስቶስ ብቻ ነው ያው የሚያድነው ቢባልም እሺ ችግር የለውም። ኦኬ ችግር የለውም። ኢየሱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ አድነኝ እያለ የሚጠራው ማንን ነው? አብን ነው እኮ። ያድነዋል። ከምንድን ነው የሚያድነው? ራሱ እሱ አዳኝ ከነበረ ማን ነው የሚያድነው እሱን? አይ ያው በስጋ ስለነበረ የነበረውን ስትረስ ነው የሚያሳየው። ከምንድን ነው የሚያድነው? ከምንድን ነው የሚያድነው? ያው ሊሰቀል አይደል የመጣው በመጀመሪያም። ከምንድን ነው የሚያድነው? መጽሐፉ ላይ ዕብራውያን 5:7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ አለ። ወደ ማን ነው ሲጸልይ የነበረው? አድነኝ ብሎ ወደ አብ ሲጸልይ ከምንድን ነው እንዲያድነው የጸለየው? እኮ እሱ በስጋ ወራት በነበረ ጊዜ ላይ እኮ ከሞት እንዲያድነው ጸልዮ ነበር አይደለ? የጸለየው ጸሎት ምን አለለት ይላል እዛው ላይ? ምን አለለት ይላል የጸለየው ጸሎት? ምን ይላል? ተሰማለት አይልም? ምን ብሎ ጸልየው ነው የተሰማለት? አይ እኔ ሞቷል አልሞተም እሱን አንቺ ትጨርሻለሽ። እኔ የለሁበትም እዛው። እኔ ብዙ ነገር አለብኝ እዛ እንትን ማለት የለብኝም። እዚህ ወጨበሬ መሆን አልፈልግም፣ ማቶ መሆን አልፈልግም፣ ጢሚሬም እንዲዞር አልፈልግም። ግን እዚህ ጋር አሁን ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ጸሎቱ ተሰማለት ይላል። ከሞት ወደሚያድነው አንደኛ የሚያድነው አምላክ አለው። ከሞት ሊያድነው ወደሚችል ይላል አምላክ አለው። ወደ አምላኩ ነበር ሲጸልይ የነበረው። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ሌሊቱ ሙሉ ወደ አምላክ ሲጸልይ አደረ ይላል። ወደ ማን ሲጸልይ አደረ? ወደ ማን ሲጸልይ አደረ? ወደ አምላክ። ወደ የምትል ነገር አለ። ማን ነው ያ አምላክ? ያ አምላክ ማን ነው? አብ ነው። ኦኬ ስንት አምላክ ነው ያለው? አንድ አምላክ ነው። እርሱ ሲጸልይ የነበረው ወደ አንድ አምላክ ነው እኮ ብሏል እኮ እርሱ እኮ ሲጸልይ የነበረው ወደ አንድ አምላክ ነው። ወደ አንድ አምላክ ነው ሲጸልይ የነበረው። አዎ እርሱ ራሱ እኮ አምላክ ነው። ወደ አንድ አረት እንጂ ወደ የሚል አለ ፕሪፖዚሽን አለ። እኔ ዛሬ ተነስቼ ኢትዮጵያ ወደ ኢብራሂም ጋር ሄዳለሁ ካልኩኝ እኔ ኢብራሂም ነኝ ማለት አይደለም። እኔ ወደ የምትል ፕሪፖዚሽን አለች። ለምሳሌ ዮሐንስ ወንጌል 20:17 ላይ ወደ ወንድሞቼ ሄደ። አንድ ጥቅስ አለ ማቴዎስ ላይ ማለት ነው። ማቴዎስ ላይ አይ መጀመሪያ እንጨርስ
እንጨርስ ይሄን መጀመሪያ። ወደ የሚል ነገር አለ። ለምሳሌ ወደ እንትና ሂጂና አላት። ወደ ወንድሞቼ ሄደሽ እንዲህ በላቸው አለች። ወንድሞቼ የተባሉት ሐዋርያት ናቸው። መግደላዊት ማርያምና ሌሎቹን የለየው ወደ የሚል ነው። ኢንቱ ፕሪፖዚሽን ወደ የሚል ነገር አለ። ስለዚህ ሉቃስ ወንጌል 6:12 ላይ ሌሊቱን ሙሉ ወደ አምላክ ሲጸልይ ካደረ ወደ የሚል ነገር አለ። ወደ አንድ አምላክ ነው ሲጸልይ የነበረው። አንድ አምላክና ጸላዩ በፕሪፖዚሽን ተለያይተዋል። ራሱ በመስተዋደድ ወደ የሚል ነገር አለ። ስለዚህ ሲጸልይ ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ። ከሞት ሊያድነው ማለት እንዲያድነው ማለት ነው የጸለየው አንደኛ ነገር። ሁለተኛ ነገር ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ወይ ከዚህ ሰዓት አድነኝ ብሎ ጸልየዋል። ስለዚህ የሚያድነው አካል አለው ማለት እርዳታ ይፈልጋል። ሊረዳሽ የሚችል አይደለም። ታዲያ ኢየሱስ አዳኝ ነው ሲባል ምን ማለት ነው ከተባለ ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ አምላክ ኢየሱስን መድኃኒት አደረገው ይላል። ምን አደረገው? መድኃኒት አደረገው። ስለዚህ መድኃኒት ተመልከቺ፣ ከራሱ ያገኘው ነገር አይደለም። በመደረግ ላይ የተመሰረተ ነው። በባዶነት የተቀደመ ነገር ነው። መድኃኒትነቱ የጸጋ እንጂ በባህሪ ገንዘቡ አይደለም። ፈንክሽናል ተርም ነው እንጂ ኦንቶሎጂካል ተርም አይደለም። ባህሪው ግብርን ነው የሚያሳየው። ኢየሱስ አዳኝ ሊሆን አይችልም። ራሱ የሚያድነው አምላክ አለው። ኢየሱስን የሚያድን አምላክ አለው። ኢየሱስን የሚያድነው አምላክ ኢየሱስን መድኃኒት ያደረገ ሌላ አንድ አምላክ አለ። ተመልከች። አሁን ለምሳሌ አንድ ዮሐንስ ምዕራፍ 5 ላይ ምዕራፍ 5 ቁጥር 30 ጎበዝ ነሽ። እሺ ቁጥር 30 ላይ ምን ይላል? አውጣለት የብሮ 5:30 ላይ ጎበዝ ናት። ጥቅስ ግን እሺ አውጣለት አንዴ። አይ ጎበዝ አይደለም። ምን አንተን ያክል አላውቅም። ገረመኝ እንትኑን ጥቅሱን ዮሐንስ ወንጌል በጣም ደስ አለኝ። ዮሐንስ ወንጌል 5:30 ይልቅ መጽሐፍ ቅዱስን በመሰንዱ ደረጃ እንዳንተ አላውቅም። እኔ መዳኔን አውቃለሁ። ከቤትና ችግር የለውም። ዛሬ ያክል እንዳንተ አላውቅም። ከምን እንደዳንሽ ደግሞ ስትገረፊ ታወጫለሽ በኋላ ላይ። አሁን ይደርሳል። ዮሐንስ ወንጌል 5:30 እንጨርስ። እሺ ኦኬ ይነበብ። ኢየሱስ እኔ አለ ኢየሱስ አይ ከራሴ እኔ ላነብ የፈለኩትን ቆይ ይሄ ነበብልሽ እኮ የአምላክ ቃል ነው እኮ የአምላክ ቃል ነው። የተከበረ ነው። አይጣፍጥሽም? እኔ ራሴ አሁን ችግር የለም። እኔ ቀኑን ሙሉ ነው ማዳመጥ የነበረው። ይሄ ነብይ ይሄ መልእክተኛ የሚናገረውን ነገር ሪስፔክት አለኝ ራሱ። እሺ ቀጥል አይብሮ፣ ወይም ነው ወደ እሷ እንሂድ። ክርስቶስ እንዲህ አለ፣ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ እንደሰማው ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻምና። ወይኔ ጉዴ ፈላ። እኔ ከራሴ አንዳች ላደርግ አይቻለኝም። ሁሉን ቻይ የሆነው አምላክ ያ ሰማይና ምድርን በመካከላቸው የፈጠረ የዓለማቱ ጌታ እኔ ከራሴ ምንም ማድረግ አልችልም ሲል አስቢው። አይ እዛ ቦታ ከመድረስ በፊት ምዕራፍ ላይ ከቁጥር 19 21 ላይ 21 አይ 31ን እኔ ላንብብ። እሺ 5:30 ስለራሴ ይልቅ እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለና ከቁጥር ደግሞ ሌላ ነው አለ። ማን ነው ያ ሌላ? ራሴ አይደለሁም ማለት ሌላ ነው እኮ አንድ ጊዜ ስሙ፣ አንድ ጊዜ ሌላ ነው እንዴት ይላል? ራሱ ከሆነ እኮ አንድ ጊዜ ይቅርታ፣ አንድ ጊዜ እሺ፣ አትቆጪኝ። እሺ አይ የተቆጣሁ አይደለም፣ መሀል ላይ እንዳትልና ከቁጥር ደግሞ ወደ አብ ይላል ከቁጥር 36 ላይ አብ እንደላከኝ እኔ ስለራሴ መሰከረ፣ የላከኝም አብ እርሱ ስለ እኔ መስክሯል አለ። አብ ነው የመሰከረለት። ሌላ ነው ግን አለ። ለምንድን ነው ሌላ ነው? ለምን አለ? አናዘር ኦፍ ዲፈረንት ካይንድ። ለምን እኮ ኢየሱስ ክርስቶስ እኔ ነኝ እያሉ እኔ ኢየሱስ ነኝ የሚሉ ይመጣሉ። አንደኛ ነገር፣ ሁለተኛ ነገር ደግሞ ኢየሱስ ክርስቶስን በዛ ሰዓት ላይ የተቀበለው ሰው ማን ነበረ? ራሱ ሳይሆን ሌላ ነው የሚለው ማንን ነው እኮ? ኢየሱስ ክርስቶስ እኔ አምላክ ነኝ ያላለበት ምክንያት እኮ አብ ለራሴ በመሰክር ምስክርነቴ እውነት አይደለም አለ። ተመልከች እንግዲህ ኦንቶሎጂካሊ ልዩነት እንዳላቸው። ስለኔ የሚመሰክረው ግን ሌላ ነው። ሌላ ነው አለ።
ቁጥር 30 ላይ እኮ ደግሞ አብ መስክሮልኛል አለ እኮ መስክሮለታል እኮ አብ አልመሰከረም። ስለኔ መስክሯል። ይመሰክራል። እውነት ነው ማሮ። ግን ምንድነው እዛ ጋር እየተናገረ ያለው? እኔ ከራሴ አንዳች ላደርግ አይቻለኝም ሲል ከራሴ ማለት ሂምሰልፍ ነው። ከራሴ ማይሰልፍ ነው። ከራሴ ኃይል የለው ስልጣን የለው በራሱ። ከዛ በኋላ ምን አለ? እንደሰማው ፈርዳለሁ አለ። ከማን ነው የሚሰማው? ይሄን አድርግ ይሄን ተበል እየሰማ ነው። ከአንድ አምላክ እየሰማ ነበር። ነብይ መሆኑን ነው የምትረጀው። ከዛ በኋላ ምን አለ? የላከኝ ፈቃድ እንጂ ፈቃዴን በማድረግ ተመለከች። በፈቃድም ይለያያሉ። የላከኝ ፈቃድ እንጂ ፈቃዴን አልሻምና ካለ የሱ ፈቃድና የአምላክ ፈቃድ ይለያያሉ። እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም አለ። አሃ ስለኔ የሚመሰክረው ሌላ ነው አለ። ከዛስ ምን አለ? የላከኝ አብ ስለኔ መስክሯል። ድምጹን ከቶ አልሰማችሁ፣ መልኩን አላያችሁም አለ። መልኩን ያላዩት ድምጹን ያልሰሙት አንድ አምላክ ከፍጥረት በላይ ያለ ሌላ አለ፣ ኢየሱስን የላከ። ከዛ ከአንድ አምላክ እየሰማ ነበር ሲናገር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ነው የሚለው? ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ሲሰማ የነበረው ምን ነበረ? ሰው ነበረ። ከራሱ አይደለም ሲናገር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድነው የሚለው? ስለ ራሴ ብፈርድ ቅን አይደለም አለ። ከዛስ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። አሃ ከማን እየሰማ ነበረ? ከላከው እየሰማ ነበረ። እኔና አንቺ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ አጥንተን ሁለታችንም እውቀት ሆነን ግራጁዌት አድርገን በወጣንበት ሰዓት እኔ የአንቺ መልእክተኛ መሆን አልችልም። ለምን? አንቺ ጋር ያለው እውቀት እኔ ጋርም ስላለ። ከማሮ እየሰማው ነውም አልልም። ለምን? እውቀቱም ስላለ ማለት። ኢየሱስ ግን ከሌላ አካል ይሰማ ነበር። የራሱ ነገር የለውም፣ ሙሉ እውቀት የለውም። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ምንድን ነው የሚለው? ከአባቴ የሰማሁትን አስታውቂያቸዋለሁ አለ። አሃ እውቀቱም ከማን እየሰማ ነው? ከላከው እየሰማ ነበረ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ምን ይላል? ትምህርቴ ከላከኝ እንጂ ከኔ አይደለምና አለ። ይህ ትምህርት ወይ ከኔ ወይ ደግሞ ከአምላክ እንደሆነ እናንተ መለየት ትችላላችኋል። ከእኔ ሲል ሰው ነው እዛ ጋር ያለው፣ አምላክ ሲል ሌላ ነው ያለው። ከአንድ አምላክ እየሰማ ሲናገር የነበረ ሰው ነው። ስለዚህ ዮሐንስ ወንጌል ምዕራፍ 5 ላይ ያመጣሽው ጥቅስ በአጠቃላይ ኢየሱስ ፍጡር መሆኑን፣ ነብይ መሆኑን፣ መልእክተኛ መሆኑን፣ ሰው መሆኑን የሚያሳይ እንጂ ፈጣሪ መሆኑን የሚያሳይ ነገር አይደለም ማለት። የምታመጡት ጥቅስ በአጠቃላይ ምን አልሽ? አብ ሰው ነው ብሎታል። አብማ እንትን ላይ ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። እኔ አምላክ እንጂ ሰው አይደለሁም አለ። ኢየሱስ ግን ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አሃ ከማን? አሁን ለምሳሌ በአምላክነቱ ሰውነት በሌለበት ከአንድ አምላክ እየሰማ ነበር ሲናገር የነበረው። አብ መሰከረ እኮ። ስለ አብ አታምኑም? አሁን አብ መስክሯል ስለኔ። እኔ ስለ ራሴ በመሰክር ምን ብሎ መሰከረ? አብ ለምን? ኢየሱስ ክርስቶስ ከመጀመሪያ ጀምሮ ከሴቲቱ የሚወጣው እርሱ ራስን ይቀጠቅጣል ባለ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ስጋን ለብሶ እስከመጣበት ጊዜ ድረስ እንደገና ደግሞ በስሜ አጋንንትንም ያወጣሉ በአዲስ ቋንቋ በኢየሱስ ክርስቶስ ስም አብ ለወልድ መስክሮለታል። አብ ለወልድ መስክሮታል። አዎ ሁሉም መጽሐፍ እንቀበላለን። ችግር የለውም። ከኛ ጋር ቴዎሎጂካል ፋክተር የለውም። እሰይ ነው፣ ይበል የሚያስብል ነው። ስለሱ ስለመሰከርለት ማለት ነው። እኛ ሙስሊሞች ደስ ነው የሚለን። ነብያችን ነው፣ መልእክተኛችን ነው፣ ከድንግል ማርያም በድንግልና የተወለደ ነው። እናምናለን። እኛ ሙታን እንዳስነሳ፣ ሽባ እንደተረተረ፣ ለምጻም እንዳነጻ እናምናለን። እኛ ቁርአን ይናገራል። ምንም እኛን የሚደግፍ ነው። እንደውም ራሱ ተመጋጋቢ ነው ያመጣሽው ነገር። ምንም እንትን የሚለው ነገር የለም። አሁን ፖይንቱ ያለው ነገር ምንድነው? ዮሐንስ ወንጌል ምዕራፍ 5 ላይ ያመጣሽው ጥቅስ ለአንቺ ጥቅስ ሳይሆን ለኛ ነው የሚሰራው እያልን ያለ ነው። እንግዲህ የምትይው ነገር ካለ ትንሽ እንትን ማጠቃለያ ስለ ለምሳሌ ማቴዎስ ማጠቃለያ ማቴዎስ ምዕራፍ 22 ከቁጥር 31 እና 2 ላይ መጀመሪያ ይሄ ስለ መጋባት ሲያወራ አንዱ ሰው ሞቶ ሌላኛው ወንድምየው ቢያገባ በሰማይ የማን ሚስት ትሆናለች ምናምን ካለ በኋላ እንደ መላእክት ነው የምትሆኑት ካላቸው በኋላ ስለ ሙታን ትንሣኤ ያወራና እዛ ቦታ ላይ ስለ ሙታን ትንሣኤ ግን እኔ የአብርሃም አምላክ የይስሐቅም አምላክ ያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ ከማን ዘንድ? ከእግዚአብሔር ዘንድ የማን አምላክ ነኝ የሚል እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ። ይሄ ማን ያለው? ኢየሱስ ክርስቶስ። አላነበባችሁም ወይ ያላችሁ? እንደዛ አይደለም የሚለው። በደንብ ይዋይ። በደንብ እስኪ እብሩ ክፈትና አንድ ጊዜ
ያንን ጥቅስ ክፈትልኝ። ማቴዎስ ምዕራፍ 22 ነው። እሺ ማቴዎስ ቁጥር 31 32 ላይ አንድ ጊዜ እና ምን አለ? ስለ ሙታን ትንሣኤ ነገራቸው። በሰማያት ስላለው ነገር እርሱ ስለሚያውቀው ጉዳይ ነው። ይሄ በሰማያት ስላለው ነገር ማንም አያውቅም ከአንዱ ከኢየሱስ ክርስቶስ በቀር ማለት ነው። እና ከሰማይ የወረደ እርሱ ስለሆነ ከምድር ወደ ላይ የወጣ የለም። እርሱ ግን ወደ ምድር መጣ። ስለዛ ነገር ይነግረናል። እና ምን አለ? ስለ ትንሣኤ ሙታን ግን አለ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ይላል። ወደ እናንተ የተባለውን አላነበበ? መቼ ነው የተባለው? ያኔ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ ነኝ አምላክ ብሎ ፈጣሪ የተናገረው መቼ ነው? መቼ ነው የተናገረው? አለሽ? ዘጸአት 3:6 አውጣላት። እስከዛ ድረስ የለችም እንዴ? አይ ቲንክ ያለች እሺ፣ ዘጸአት አውጣላት። ዘጸአት 3:6 ላይ አውጣላት። ምናልባት አላወቀችውም እሱን ጥቅሱን። ዘጸአት 3 ከ2 እስከ 6 አንብብላት። የያህዌ መልአክ በእሳት ነበልባል በእሳት መካከል ታየው ይልና ከዛ የያህዌ መልአክ ደግሞ ቀጥል ኡስታዝ። እሺ ቀጥል፣ ሂድ አንብበው። የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው፣ እነሆም ቁጥቋጦውን በእሳት ሲነድ ቁጥቋጦውን ሳይቃጠል አየ። ሙሴም ልሂድና ቁጥቋጦውን ስለምን ወረደች እንደ ልጅቷ? አዎ ለህዝቡ እንትን በለው። ምክንያቱም እንደ ጥያቄ አድርጋ ስላቀረበችው ለህዝቡ ክሊር አውት ማድረግ አለብን። እሺ ስለምን አልተቃጠለም? ይህም ታላቅ ራእይ ልይ አለ። እግዚአብሔርም እሱን ይመለከት ዘንድ ወደ ማን ነው እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ይጸልይ ያይ ዘንድ ፈርቷል። ስለዚህ አሁን ምንድነው እዛ ጋር ማቴዎስ ወንጌል ምዕራፍ 22 ላይ ያለው ቁጥር 31 ላይ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከአምላክ ዘንድ ወደ እናንተ የተባለውን አላነበባችሁም? ምን የሚለው ዘጸአት 3:6 ላይ ያለውን ነው። አላነበባችሁም ወይ? አምላክ ያለው ከአምላክ ዘንድ ወደ እናንተ የተነበበውን እያለ ያለው እንጂ እኔ ነኝ የአብርሃም አምላክ የይስሐቅ የያዕቆብ አምላክ ብዬ እየተናገርኩት እኔ ነኝ አይደል። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለውን አነጋገር ከአምላክ ዘንድ ወደ እናንተ የተባለውን አታስታውሱም ወይ ነው ኢየሱስ እየተናገረ ያለው እንጂ ኢየሱስ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ እያለ አይደለም። ይሄን ደግሞ ማየት የምትችሉት የሐዋርያት ሥራ ምዕራፍ 7 ነው። ግባኤው ሐዋርያት ሥራ ምዕራፍ 7 ላይ ጥያቄው ምንድነው? ጥያቄው ቆይ አንዴ ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እሺ 35 ይቅርታ ከ31 ከ32 ጀምሮ 32 ሙሴም አይቶ ባየው ተደነቀ። ይቅርታ ከ31 ልክ ነህ ይቅርታ ሊመለከት ሲቀርብ የጌታ ቃል እኔ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ወደ እርሱ መጣ። ሙሴም ተንቀጥቅጦ ሊመለከት አልደፈረም። አየው አስታወሰን። እስጢፋኖስ ምን አለ? እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል የጌታ ድምፅ፣ አማርኛው ቃል ነው የሚለው ፎኔ ነው የሚለው ግሪኩ። ፎኔ ማለት ድምፅ ማለት ነው። ራሱ ድምፅ መጣ አለ። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ድምፅ መጥቷል ማለት ነው። ያንን ድምፅ ይዞ የመጣው በመላኩ አማካኝነት ነው። ከአምላክ ዘንድ ወደ እናንተ የተባለውን ነው ያለው እንጂ ኢየሱስ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለው ኮቴሽን ነው እየጠቀሰ ያለው። ፓራፍሬዝ ኮቴሽን ነው ከኦልድ ቴስታመንት ላይ እየጠቀሰ ያለው እንጂ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ኢየሱስ አላለም። አይ ቲንክ እንደዛ ስለመሰላት ነው ልጅቷ። ያው ጀዛከላ። የትኛው ነበረ ሲል የነበረው? ማንኛህ ነበር? ጥያቄው ምንድነው ስትል የነበርከው ማንኛው ነህ? እኔ ነኝ። ያው ቀጥለሽ ከኡስታዝ ጋር ቃሉ እንዴት ነው? ኦኬ ሀሳቡ ምንድነው? መጀመሪያ ክሊር አድርግና ያለውን ነገር እናወራበታለን በደንብ። ኦኬ ሀሳቡ ምንድነው? ሐዋርያት ሥራ ምዕራፍ 7 ላይ ያወጣለት ይኸው። እሺ ምን ይላል? ቆይ እንትን ላይ ሐዋርያት ሥራ 7:14 ላይ ነው። አብርሃም ስንት በጎች ገዛ ይላል?
14 ናልከኝ። እሺ እሺ ሐዋርያት ሥራ ምዕራፍ 7 ቁጥር 14 ዮሴፍም አባቱን ያዕቆብን 75 ነፍስ የነበረውን ቤተ ዘመድ ሁሉ ልኮ አስጠራ ይላል። በብር የገዛው ምናምን የሚለው ስንት ላይ ነው ያለው? ኦኬ 7 እዚሁ አካባቢ ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ቁጥር 16 ላይ ይቅርታ እንግዲህ አፉ በሉኝ ለጥቅሱ ማለት ነው። እሺ አብርሃም ምን አለ ይላል? ከዚህ ጀምራ እሺ ከዚህ ከ15 ያዕቆብም ወደ ግብፅ ወረደ፣ እርሱም ሞተ፣ አባቶቹንም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸዋል። ኦኬ አብርሃም ከሴኬም አባት ከኤሞር ልጆች መቃብር በብር ገዝቷል። ቃሉ አለ። እኔ ልቀጥል። እንዴት ናችሁ? ቆይ ቃሉ ይጨርስ። ቃሉ አለ። አድር ስጠኝ ብየው ተስማምቷል እኔ ጋር። ኧረ ቆይ ተረጋጋ። ማን ምን ሆነ ነው? ታጋግሽን ያለሁት የቴርቆስ ልጅ ነው። ምርጥ ያረድዬ ልጅ ነው። በቃ ከሱ ጋር እንቀጥል። እንዴት አለ ወሂድ? ሰላም ነው አለን ይመስገን። ቅድም ኮንቨርሴሽን ስታደርጉ ልጅቱ ጋር ኢየሱስ ነብይ ነው እያልክ ነበርና ቆይ እዚህ ጋር ጥያቄውን የተቀበልከው እኮ ልጁን ይሄንን ጥያቄ ልትመልስ መሰለኝ። አይ እዛ ጋር መወያየት ስለምፈልግ አንተ ኢየሱስ ነብይ ነው ይሄንን አጨርስም። ይሄ ደግሞ አላህ ሰይጣን ነው ብለን እንወያይ። ወሂድ እኔ አላህ ሰይጣን ነው አንተ ኢየሱስ ነብይ ነው ብለን እንወያይ። ችግር የለውም። አሁን ተረጋጋ። ኢሞሽናል ዳሜጅ አያጥቃ። መጀመሪያ ቃሉ አረን ኢሞሽናል ዳሜጅ እንደዛ አይደለም። ወደ ውይይት እንግባ። ያራድዬ ልጅ እኮ ነው። የጨርቆስ ልጅ እንትና ታስፎገረ ያራዳ ልጅ ከሆነ ስለዚህ አሁን ምንድን ነው የምታደርገው? ቃሉ ነው ብለህ ትሞግታለህ አንተ። ኢየሱስ ነብይ ነው ብለህ ትሞግታለህ። እኔ ደግሞ አላህ ሰይጣን ነው ብዬ እሞግታለሁ። ወደ ውይይት አይ በቃ እንግዲህ እንደዚህ በእንደዚህ አይነት ሁኔታ ካወራ ውይይት አትወያይም እንዴ? ኧረ ቆይ ኧረ ተረጋጋ። ላወራ አይደለም ይሄ ደቂቃ ይዞ ምናምን ለማውራት ለእኛም አትመጥንም። እንኳን ለኡስታዝ ማለት አሁን ምን ታደርጋለህ? እሺ ቴንኪው አለመጥንም። እሺ ወሂድ ልጠይቀው አላህ ሰይጣን ነው ብዬ አላህ ሰይጣን ነው ወይስ አይደለም? በቃ ውረድ። አላህ ሰይጣን ነው ወይስ አይደለም? ወሂድ መደማመጥ ከሌለ ያስቸግራል እኮ ጨርቆስዬ። ምንድነው የጨርቆስ ልጆችን ነው በጣም ያሰደብክብን። አሁን መደማመጥ ከሌለ ያስቸግራል። እንደዚህ ኦቨርላፕ ይፈጠራል። ያ ደግሞ ሚስ አንደርስታንዲንግም አለ። በዛ ላይ ደግሞ ወደ ስሜታዊነት ሰዎች ይገባሉ። ከዛ በኋላ ደግሞ መሰዳደብ ይኖራል ምናምን። በእንደዚህ አይነት መንፈስ አትምጣ። እንደዚህ አይነት ሌላ ጊዜ አይ ቲንክ ታስተካክላለህ። ለሚቀጥለው ጊዜ ቃሉ ካለ የነበረውን መቀጠል ትችላለህ። ይቅርታ ሰው ጠርቶኝ ነበረ የሄድኩት። እሺ ይደገመልህ ጥቅሱ። ሶሪ ምን ነበረ? አብርሃም ምን ነበረ? ምዕራፍ 7 ቁጥር 15 ላይ ያዕቆብ ወደ ግብፅ ወረደ፣ እርሱም ሞተ፣ አባቶችም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም ከሴኬም አባት ከኤሞር ልጆች በብር መቃብር ገዝቷል? አዎ ገዝቷል። እሺ አሳየኝ። ብሉይ ኪዳን ላይ እንደገዛ የሚያሳይ ላሳይህ? ብሉይ ኪዳን ላይ እንደገዛ የሚያሳይ መቃብር እንደገዛ የሚያሳይ ማስረጃ አምጣ። ብሉይ ኪዳን ላሳየው። ዘፍጥረት 23 ከቁጥር 4 ግባ። እሺ ዘፍጥረት 23 አውጣለት። ወይ 23 ቁጥር 23 4 አንብብልኝ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ፣ በእናንተም ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም በፊቴ ልቅበራ። ይታያል። ከሴኬም አባት የሚለው የታለ? ከኤሞር ልጆች የሚለው እኮ እንደገዛ ነው አይደል? በቃ እንደገዛ ነው አይደል? ያልከኝ የጠየቀኝ። አዎ መቃብርማ ገዝቷል። እኛ የጠየቅነው ከሴኬም አባት ገዝቷል ወይ? በብር በገዛ መቃብር ይላል። በብር ገዝቷል ወይ አብርሃም? አዎ እኮ ከሴኬም አባት ዘፍጥረት 23:16 ላይ ገባሽ። 23:16 እሺ ቀጥል አንብብለት። አብርሃምም የኤፍሮንን ነገር ሰማ። አብርሃምም ከቄጢ ልጆች ፊት የነበረውን 400 ሰቅል መዝኖ ለኤፍሮን ሰጠው። ብሩንም ለመሸጫ ለመለወጫ የሚተላለፍ ነበር ይላል።
ስለዚህ ከማን የገዛው እዚህ ጋር ዘፍጥረት 23:16 ላይ ከማን የገዛው ይላል መቃብሩን ከማን ነው ይላል ከማን ነው ይላል ቃሉ አቤት አቤት አይሰማም ከማን ነው የገዛው ይላል እዚህ ጋር ዘፍጥረት 23:16 ላይ ከማን ነው የገዛው ይላል ካነበብኩት ጥቅስ ላይ አብርሃም የኤፍሮን 400 ሰቅል ብር ከፍሎ መሬቱን ገዛ ይላል። መሬት ከማን ነው የገዛው? ከማን ነው የገዛው ይላል እዚህ ጋር ከታች አንብቧ። ከማን ነው የገዛው? ባነበብከው ጥቅስ መሰረት ከማን ነው የገዛው ይላል ጥቅሱ ላይ እኮ ከታች አንብቦ አይታይም እንዴ? እኮ አንብቦው ንገረኛ። ከማን ገዛ ይላል ጥቅሱ ላይ ከማን ገዛ ይላል ቃሉ? ጥቅሱን ላውጣልህ ያወጣው ያው እዚህ ጋር አውጥቶላል እኮ አይታይም እንዴ ቃሉዬ? እሺ ሶሪ ያየሁት ስላልሆነ እሺ ከማን ገዛ ይላል ዘፍጥረት 23:16 ላይ አብርሃምም የኤፍሮንን ነገር በሰማ ጊዜ አብርሃም በኬጢ ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠው አለ። ከማን የገዛው? ከማን የገዛው? ብሩም ለመሸጫ ገባኝ። ከማን የገዛው? ለኤፍሮን ሰጠው። አዎ ከማን የገዛው ማለት ነው መቃብሩን? ከማን የገዛው? ከኤፍሮን ማለት ከኤፍሮን። በስንት ነው የገዛው? በ400 ሰቅል። እሺ ስለዚህ አሁን እዚህ ጋር ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል እና በብር ነው ይላል፣ በሲልቨር ነው የገዛው ይላል። እዚህ ጋር ደግሞ በ400 ሰቅል ነው ይላል። አንደኛ። ሁለተኛ ነገር ደግሞ የገዛው ደግሞ ከኤፍሮን ከሚባል ሰው ነው የገዛው። እዚህ አሁን እኛ የፈለግነው ነገር ከሴኬም አባት ከኤሞር ልጆች በብር በገዛው የገዛው ማለት ነው። ምክንያቱም እነ ኤሞርም እነ ሴኬምም በአብርሃም ዘመን አልነበሩም፣ በያዕቆብ ዘመን ነበር የነበሩት ማለት ነው። አብርሃም ከሞተ ከ200 ዓመት ከ100 ምናምን ዓመት በኋላ የነበሩ ሰዎች ናቸው። እኛ ጥያቄያችን ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል። መቃብሩን የገዛው ከማን ነው? እየጠበቅን ነው። ኦኬ መልስ የሌለው ጥያቄ ኡስታዝ እንዲመልሱ ራሱ መጠየቁ ራሱ ከባድ ነው። ጥያቄ እንጠብቀው። ኦኬ ሌላ ሰው አስገቡ። እሱ ዝም ካለ ሌላ ሰው ማስገባት ነው። አለ ንጽጽር የሚለው ሰውዬ አለው። ለምሳሌ ንጽጽር አለ። የቀደሙ ነኝ 1810 ለምንድን ነው የማከፍቱልኝ? መወያየት መጠየቅ አይቻልም እንዴ? ይቻላል፣ ግን አርዕስት ተይዞ እኮ ሲወራ በአርዕስቱ ነው የሚካሄደው። ከዛ አርዕስቱ ነፃ ሲሆን ታዲያ ስለ አምላክነት እያወራን ነበር አይደለ እንዴ? ተረጋግተህ ለምን እንትን አትልም? ስሜታዊ ትሆናለህ አንደኛ፣ ሁለተኛ ነገር ደግሞ ትቸኩላለህ፣ ትጨዋለህ፣ በዛ ላይ ምናምን ብዙ ነገሮች እንዳታስወርዱኝ። አሁን እንትን እንበል 1810 ምንድን ነው የሚለው? እሺ አውጣለህ እስቲ ብሮ እስቲ እንየው እስቲ ምን ይፈልግ? ቁርአን እሺ ሂድ ይከፈትልህ። እንግዲህ አንድ ጥያቄ ነው እንትን ያለው 1810 ነው የምንገባው። ከዛ ውጪ ሌላ ነገር አናወራም ማለት ነው። አውጣለት። ምንድን ነው የፈለከው 1810 ላይ? እኔ የአምላካችሁ ነኝ የሚለው ሰው ነኝ ያለው ማን ነው? ወይ አማርኛ በዳዴ ሄደ። እኔ አምላካችሁ ሰው ነኝ ይላል እኮ። በል የተባሉት ለረሱል ሰለላሁ ዐለይሂ ወሰለም ነው። በል የተባሉ ወደ እኔ የሚወርድልኝ ወህይ ነው፣ እኔ ደግሞ ቢጤያችሁ ሰው ነኝ። አምላካችሁ አንድ አምላክ ነው። በል ቁል በል አንተ ሂድና በላቸው። አላህ ነው ለረሱል ሰለላሁ ዐለይሂ ወሰለም እየተናገረ ያለው። እኔ አምላካችሁ ያለው ማን ነው? ረሱል ሰለላሁ ዐለይሂ ወሰለም አምላካችሁ አንድ አምላክ ነው፣ እኔም ከእርሱ ወህይ የሚወርድልኝ ሰው ነኝ። በል ቁል በል የሚለውን አንድ ያሳየው እስቲ። ወይኔ አስደበደብከኝ። ንጽጽር ብለህ መተህ እንደዚህ አማርኛ እኔ አምላካችሁ ነኝ የሚለው ማን ነው? ኧረ ቆይ አንተ ሰው ሰለላሁ ዐለይሂ ወሰለም ሄደው እንዲሉ ነው የተባለው። ወይኔ ንጽጽር በቃ ቢቀርብኝ እኔ ባቆም ይሻለኛል። እኔ አምላካችሁ የሚለው አለ አይደለም? ኧረ ቆይ
ኧረ ክርስቲያኖች የምር እኮ እስቲ አንብብልኝ። እኔ አምላካችሁ ይላል። እሺ ቆይ አንዴ እባክህ ይነበብ። እኔ አምላካችሁ አንድ ይልባር እኔ የሚሉት ነብዩ ነው። እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ። ብራዘር የጌታ መገናኘት የሚፈልግ ሰው መልካም ስራ ይስራ፣ በጌታው መገዛት አንድን ማያጋራ በላቸው የሚለው ማን ነው? ቁል የሚለው በላቸው የሚለው ማን ነው? ንጽጽር በላቸው የሚለው እኔ እኮ እየጠየኳችሁ ነው። እኔ አላወቅኩትም። በላቸው የሚለው አላህ ነው የሚለው ደግሞ ለማን ነው? ለረሱል ሰለላሁ ዐለይሂ ወሰለም ለነብዩ መሐመድ ነው። ነብዩ መሐመድን ሄደ በላቸው ለህዝቦች በላቸው። ምን በላቸው? እዛ ጋር ምን በላቸው? እኔ አምላካችሁ አንድ አምላክ ብቻ ነኝ። እኔ አሁን ለምሳሌ አንተ ምን አልኩ መሰለ? ሂድና ለኤብሮ እኔ የንጽጽር ተማሪ ነኝ በለው አልኩ ብዬ ላኩ። ከላኩ በኋላ ሄደ እኔ የንጽጽር ተማሪ ነኝ ብለህ ለኤብሮ ብትነግረው የንጽጽር ተማሪ ነኝ ባዩ ማን ነው? አንተ ነህ ወይስ እኔ ነኝ? እኔ ነኝ። እስቲ ብዙም አልገባህም? እሱ እኮ ነው የምልህ። አምላካችን አላህ በል ሲላቸው ለረሱል ሰለላሁ ዐለይሂ ወሰለም ሄደው የሚሉትን ነገር ነው በል የሚባለው ነገር ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያወጣለት አንዴ እንዲገባው 17 ላይ ያወጣለት። እንግዲህ በአማርኛው ማለት በባይብል ሞር ይገባቸዋል ብዬ ስላሰብኩ ነው። ይታያል። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገራቸው አለ። የሚያደርገው ማን ነው? እግዚአብሔር እንትን ኢየሱስ ነው። ሄደሽ ንገራቸው ያለው ማንን ነው? ለሐዋርያት። ተናጋሪዋ ማናት? ተናጋሪ ያለች ተናጋሪች ማናት? የላካት ማንን ነው? ማርያም፣ መግደላዊት ማርያም ናት ራሷ የምታደርገው አይደለም። ኢየሱስ ሄዳ የምትናገረው ነገር ነው አይደለ? በቃ ፊሽካው ተነፋ ማለት ነው። ግልጽ ነው እኮ እንደዚህ ማስረዳት ነው እንጂ አይ እንትን ባትሉ ቅድም አስወጣታችሁ። አይደለም እንደዛ ሳይሆን አንተ ለመሰለ ሞቅ ብለህ ስትመጣ እኛ ደግሞ አንተን ስሜታዊ ውስጥ አስገብተን ወዳሉን ነገር አስገብተን ወደ ብሽሽቅ እንዳይሄድ ነው። እኔ ወላሂ ነው የምልህ እዚህ መድረክ ላይ በምሽሽቅ መልኩ መነጋገር ነው አልፈልግም። አንዳንዴ ግን የሆነ ነገር ሰዎች በልካቸው አንዳንዴ በቃ የሆነ ነጥብ ለማስቆጠር ምናምን ሲመጡ አንዳንዴ እስቲ ምንም እንዳልሆኑ ለማሳየት የሆነ ነገር እናደርጋለን። ለአንተ ግን ዛሬ ምንም አላደረግንም። በትህትና ነው ያናገርን። ሌላ ጥያቄ ካለ ጨምርና መርቅልንና ከዛ ወደ ሌሎቹ እንሄዳለን ማለት ነው። ጨምር። ንጽጽር አሪፍ ነው። ንጽጽር አጀማመር ጥሩ ነው። እንግዲህ ወደፊት ደግሞ እሺ አንዴ ልቆይና አንድ ጥያቄ አለኝ። እስቲ በቃ ችግር ሚዩት አድርጋ ተቀመጥ፣ አትውረድ። እሺ ኡስታዝ እንዴት ነህ? ሰላም ነኝ ያለው። ራማ እንዴት ነህ? ራማ አይደለሁም ሀብታሙ ነኝ። ከስር ያለው ነው እንዴ? እኔ የምለው አንድ ጥያቄ ልጠይቅህ ነበር። ከፍቶ ስለነበረ ነው። ይቅርታ። እሺ ያወራው ችግር የለውም። ጥያቄ ሳይሆን ኡስታዝ ክርስቶስ አምላክነት ላይ አለዛ ስላሴ ላይ ነው የሚያወራው። ይሄ እንደዛ ነው ምን ያለበት? ችግር የለውም። ሰግጄ ልምጣ። ኡስታዝ አንተ አንብበህ መጽሐፍ ቅዱስ ላይ ኢየሱስ አህያ እንደሰረቀ ማስረጃ አለህ? እንጃ አህያ ሰረቀ ብዬ ተናግሬ ያውቃለሁ እኔ እንደዛ? ጎበዝ፣ አመሰግናለሁ። አንተ አይደለም ተናገርከው፣ ቅድም ኢብራሂም ስለተናገረ ነው። አሁን ሁለታችንንም ዳኘንና ለተናገርነው ነገር ማስረጃ እናምጣ። ወይስ ትንበላ ረጋ ብለህ አውራ። እርማትም ከሆነ እኮ ረጋ ማለት አለብህ። አንተ እውነት የያዘ ሰው እኛ ሙስሊሞች የምንለው ምን መሰለህ? የምንሳደብለት እንደገና ደግሞ የምንደባደብለት ገብተዋል። የምንዋሽለት እውነት የለንም። እውነት የያዘ ሰው አያችም። ስለዚህ በተቻለ አቅም አንተ እውነት ከያዝ ረጋ በል። እሺ አብትሽ ሲጀመር ነቢዩን ሰለላሁ ዐለይሂ ወሰለም እጥብ አድርገህ ስትሳደብ አልነበረ? ቅድም አልተሳደብኩም። ቆይ አንተ ስርዓት ያዝ። አልተሳደብኩም። ማስረጃ ያለውን ነገር ነው የተናገርኩት። ከፈለክ አሁን ይኸው ማስረጃ እሰጥሃለሁ የተናገርኩት ነገር። አዳምጠው፣ መጀመሪያ አዳምጠው። አይብሩን መደማመጥ ጥሩ ነው። ማስገባት ለምን እሱም ማዳመጥ አለበት እኮ። መጀመሪያ አውራና ከዛ አንተ ታወራለህ። አንተንም እድሉን እንሰጣለን። አብትሽዬ እንደዚህማ አትሁን። አዳምጣ። ሲጀመር በስነ ስርዓት የማውራት ፍላጎቱም አላማውም ኢላማውም የለም።
ለመሳደብ ነበር የመጣው። ተሳደብክ ዛሩ እያለች ከዛራ ጋር ያልተግባባ ሰው ከማንም ጋር የሚግባባ ሰው አለ። ንገረኝ። ወጥቷል። በቃ ወርዷል። ራሱ ተረጋግተው ማውራት ሲያቅተው ያው እንግዲህ ወርዷል። እንግዲህ ጊዜ ሲኖረ ተረጋግተ እና ሌላ ጊዜ ማለት ነው። ራማን አስቀጥለው። ኤብሮ ሰግጄ ልምጣ። አካውንቲንግ ዙራ አዝኗል። እሺ ኡስታዝ ደርሰና። እሺ ይቀመጥና ራማ ቀጥል። ሰላም ይብሩ፣ እንዴት ነህ? ሰላም እግዚአብሔር ይመስገን። ሰላም ነው አልሐምዱሊላህ። እሺ ክርስቶስ አምላክ ነው? ማስረጃ ይኖራል? በትክክል አይ ቆይ እስኪ እኔን ያስከትለኝ በጣም ቆየው ከመጣሁና ኧረ ቆይ ማሮ አንዴ እሺ እንዴት አድርገው እሺ ክርስቶስ አምላክ እንደሆነ ነው የምትፈልገው ማስረጃ? አዎ ማስረጃ ፈልጋለሁ። እሺ በነገራችሁ ላይ ልጁ ማስረጃ እስከሚያመጣ 1900 ሰዎች ዛሬ በጣም የሚገርም ቪዲዮ ነው የለቀኩት። ሁላችሁም ኮሜንት አድርጉ፣ ሁላችሁም ሼር ኮፒ ሊንክ አድርጉ። እሺ በጣም የሚገርም ቪዲዮ ነው የለቀኩት። ወላሂ በጣም የሚገርም ይሄንን ሁሉም ሰው ማወቅ አለበት፣ መረዳት አለበት። እሺ አሁን መቀጠል ይችላል ራማ። ኦኬ አትሂድ፣ ወደዛ ከሄድክ አወርዳለሁ። ራማ ተመለስ፣ ላወርድ ነው። ወደዛ አትሂድ። ኦኬ ታችሁን በቃ እሺ ታችሁንና ላክ ድጋሚ። እኔ ወደ ውስጥ የሚገባ ሰው አላስቀምጥም እዚህ ላይ። እሺ ሰላም አለይኩም። እንዴ ጃቢር አቢር እሺ የለም መሰለኝ እሺ ዲና አለሽ? ዲና ክርስቲያኖችን አስገቡሽ። ዲና ኦ ማይ ጋድ። እሺ ማሮ መቀጠል ትቻለሽ። የሌላችሁ ሰዎች ላወራችሁ። አይ ቅድም ኔትወርክ አስወጣኝ። እሺ እና ስጭኝ። እሺ ኢየሱስ አምላክ መሆኑን የሚያስረዳ አንድ ጥቅስ ስጭኝ። እሺ ያንን ያነበብክ እያለ ነው የወጣሁት ስለ ሙታን ትንሣኤ። እስኪ እኔ ጋር እንቀጥል። ኔትወርክ እኮ ነው ለምን አስወጣኝ? አይደለም ወደ ውስጥ ከገባ ለሪፖርት ስለሚመስለን አንተ ባታረግ እንኳን እናስወጣለን። እንደዛ ነው። እሺ ኧረ የምን ሪፖርት ነው? እሺ እኔ ጋር እንቀጥል። አንተ ታረጋለህ አይደለም ስለሚያደርጉ ብዙዎች አይታወቅም። ለዛ ነው። እሺ ራማ ቀጥል። እሺ የኢየሱስ ክርስቶስ አምላክነት ላይ ነው ጥያቄው? አዎ። እሺ የሮሜ መልእክት ቅዱስ ጳውሎስ ወደ ሮሜ የላከው መልእክት ምዕራፍ 9 ቁጥር 5 አውጣልኝ እስኪ። አባቶችም ለነሱ ናቸው፣ ክርስቶስ በስጋ መጣ ይላል መጽሐፉ። እሺ አባቶቻችን ናቸው፣ ከእነርሱም ክርስቶስ በስጋ ተወለደ፣ እርሱም ከሁሉ በላይ የሆነ ለዘላለም ቡሩክ አምላክ ነው። ኢየሱስ ክርስቶስ በስጋ እንዲመጣ ያደረገው ማን ነው? አይወልህ በስጋ አሁን ይሄ ጥቅሱ ላይ መወያየት ትችላለህ። እርሱም እነርሱም አባቶቻችን ናቸው፣ ከእነርሱም ክርስቶስ በስጋ ተወለደ። አዳምጠኝ። ከእነርሱም ክርስቶስ በስጋ ተወለደ። እርሱም አይልም እንደዛ አይልም። አውጣልኝ እሺ ካላለ እንደዛ ነው እንዴ? እንግዲህ የአንተ መጽሐፍ ቅዱስ እና የኔ መጽሐፍ ቅዱስ ከተለያየ ምናልባት እንግዲህ አላውቅም እኮ እንዴ ምን ሆነ ነው? ያው ሮሜ ምዕራፍ 9 ቁጥር 5 አባቶችም ለነሱ ናቸው፣ ከነርሱም ክርስቶስ በስጋ መጣ ነው የሚለው። ታያ በስጋ መጣ ተወለደ፣ በስጋ መጣ አንድ ነው። እሺ በቃ ጥሩ። ማን ነው ክርስቶስን በስጋ ያመጣው? እሱ ነው ጥያቄ። ቀጥል፣ ዝም ብለህ ሂድ። እኔ እኮ ጥቅሱን ያመጣሁት እኮ እኔ ነኝ። ክርስቶስ በስጋ መጣ። እንደዛ ከሆነ አብራራ ጥቅስን መጀመሪያ። እሺ በቃ አብራራ። እሺ ክርስቶስ በስጋ መጣ ማለት ክርስቶስ በስጋ ተወለደ ነው። መጣ በስጋ መጣ፣ በስጋ ተወለደ። እርሱም ከሁሉ በላይ የሆነ ለዘላለም ቡሩክ የሆነ አምላክ ነው አለ። ማን? በስጋ የመጣው ክርስቶስ ለዘላለም ቡሩክ የሆነ አምላክ። ያላስክ አይ ይሄ ላይ ምን ጥያቄ አለ ነው? አንዴ ቀላል ጥያቄ አለኝ። ክርስቶስን በስጋ ያመጣው ማን ነው? በስጋ ያመጣው ማን ነው? ይሄ ስለ ምስጢረ ሥላሴ በጠይቀም አትመልስም አንተ ማለት ነው። የመወለድ ግብር ይኸውልህ፣ የመወለድ ግብር ወልድ የመወለድ ግብር አለው። ቆይ ኧረ አንድ ጊዜ ራማ በደንብ እናወራለን። ችግር እየፈለግ ጥግ ድረስ እናወራ። ወላሂ ነው የምልህ፣ አታስብ። ክርስቶስን በስጋ ያመጣው ማን ነው?
ክርስቶስ በስጋ ያመጣው ሳይሆን ክርስቶስ ራሱ አምላክ አይደል እንዴ? ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል አይልም? ኢየሱስን አመጣ። አብ ልብ ነው፣ ቃልም መውለድ ስላለበት ይሄ የአብ ግብር፣ የወልድ ግብር፣ የመንፈስ ቅዱስ ግብር የራሳቸው የሆነ ግብር ስላላቸው ነው። አብ ልብን መውለድ ስላለበት ማን ያመጣው ይላል? አይውልህ እግዚአብሔር አብ እግዚአብሔር ወልድን መውለድ ስላለበት ይሄ የመውለድ ግብር ነው። ማን ያመጣው ይላል? ጥያቄ ጠየቅኩ፣ መልስልኝ እባክህ። አይውልህ ሌላ ጥቅስ እኮ ራሱ ዝም ብለህ ዘለ ሌላ ጥቅስ ከመሄድ በፊት የለምን የኔን ጥቅስ አታብራራልኝም? እዚህ ያለው ጥቅስ ያስፈልጋል፣ ግዴታ ነው። ጥቅስ በጥቅስ ነው የሚብራራው። ምንም አያስፈልግም እኮ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለህ እኮ። በጣም ጥሩ። ማን ያመጣው ያንን ምክንያት ስላለኝ ነው። ይኸውልህ ለምን አታብራራውም? እዚህ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለህ። እዚህ ጋር አሁን እናብራራው እኮ ነው። አንድ ባንድ እኮ ጥርስና ምላሱን እንዲህ እየቆራረጠን እናየዋለን። ስለዚህ አሁን እንደሱ አይደለም እኮ ማብራራት። ከአባቶች ክርስቶስን በስጋ ያመጣው ማን ነው? ሌላ ጥቅስ ልንገርህ? አትንገረኝ። ማን ያመጣው? ክርስቶስ በስጋ መጣ። ራሱ መንጣትም ይሄ እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር አብ በእግዚአብሔር ወልድ ህልው ነው። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ህልው ነው። አንዱ ባንዱ ህልው ናቸው። ይሄ እኮ አይደል? ክርስቶስ በስጋ ያመጣው ያለው ውስተት ነው። ሐዋርያት ሥራ ላይ ያለው ውሸት ነው። እሱ አንዱ ባንዱ ህልው ናቸው። ይሄ እኮ የእግዚአብሔርን ባህሪ አመጣው የሚለው ውስተት ነው። ተሳስቶ ነው ያኛው የሐዋርያት ሥራ ጻፊ። እግዚአብሔር አመጣው ሳይሆን ይኸውልህ እግዚአብሔር አንደኛ አመጣው የሚለው ነገሩ ራሱ ይሄ የመለኮት ጸባይ ነው። ኢየሱስ የሚለው ቃል ደግሞ የስጋነት ጸባይ ነው። የስጋ ስሙ ነው አይደል? ኢየሱስ የስጋ ስሙ ነው። በስጋ ማርያም ከተገለጸ በኋላ የሚወጣል የሚነገርለት ስም አይደል ኢየሱስ? እኮ ክርስቶስ ማለት ነው እሱ አይደለ? ያ ክርስቶስ ከዛ በኋላ ነው ስሙ የተሰየመለት መሲሁ ነው። አዎ በትንቢት ነበረ። ስለዚህ አባቶችም ለነሱ ናቸው። ክርስቶስ በስጋ መጣ። ክርስቶስን በስጋ ያመጣው ማለት ነው። ክርስቶስን በስጋ ያመጣው ማለት ነው። ክርስቶስ በስጋ መንጣት ስላለበት በስጋ መጥቷል ነው። ግን ያን በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው። ማን ያመጣው ክርስቶስን በስጋ? አይውልህ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለ። ክርስቶስ አምላክ እንደሆነ የሚጠቅስ ጥቅስ አንጣልኝ ብለኸኝልህ። በስጋ ያመጣው ማን ነው እንዴ? ክርስቶስ የተባረከ አምላክ ነው አለ። ምን ማስል አሁን በዚህ ምን ማብራሪያ ያለን? ይሄ መመለስ ያስፈራል። ከባድ ነው ጥያቄው። አይውልህ ምንም ስለሚያስፈራ አይደለም። ምንም ስለሚያስፈራ እኮ አይደለም። ዮሐንስ ራእይ ምዕራፍ 1 ላይ ገብተህም ማየት ትችላለህ። ከፈለክ ላመጣልህ ይችላል። ይሄ ውሸት ነው ያመጣው ጥቅስ ሐዋርያት ሥራ ምዕራፍ 13 ቁጥር 23 እግዚአብሔርም እንደተስፋው ቃል መጀመሪያ እዚሁ ጋር አብራራልኝ። እዚህ በዚህ ጥቅስ ምን አለ? ክርስቶስ በስጋ ራሱ ክርስቶስ በስጋ መጣ አለ። ያ በስጋ የመጣው ክርስቶስ ደግሞ ለዘላለም የተባረከ አምላክ ነው አለ። በቃ አምላክ እንደሆነ ጥያቄ ያለኝ አይደል ያልከው? በቃ መመለስ ካልፈለክ በቃ ያው የፈራው ነገር አለ ዩት አድርግልን። በቃ ምንም መፍራት አይደለም እኮ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለ። በክርስቶስ አምላክነት ላይ ጥያቄ ያለኝ ብለህ የለ መልስ እኮ እንዴ ለእንደ እንድናወራ እኮ ነው ብራዘር። ወይ እኔ ላስረዳ። በቃ አንተ ማታስረዳ እኮ ነው። መልስ አትመልስ ሳይሆን በክርስቶስ በስጋ መጣ፣ ከአባቶቻችን ክርስቶስ በስጋ መጣ፣ እርሱም የዘላለም የተባረከ አምላክ ነው ብለዋልና ምንም ሌላ ቦታ መሄድ ሳያስፈልግ እዚህ ጋር ምን መልሳለን? አይ ሰላም ብያለሁ። እንዴት ነህ? አይ ቆይ ኢብራሂም ጋር እንቀጥል። አይ እሱ እንትን ስላለ አይደለም ማለት ላረጋጋ ስለፈለኩኝ ነው እንጂ እሱ ላንተ መረጋጋት ያስፈልግ። አንተማ እየሰገድከው ነው። ስገድ ዝም ብለህ አንተ እሱ ጋር እናውራ። ሰግጄ መጥቻለሁ። አሁን መጥቼ ነው ጨርሼ ነው። እንዴት ይሄ ጩኸት ያስመጣ? አይ ጩኸት ሲጨርስ ስመጣ እንትን ቶንህ በጣም ትከፍ ብሎ ስላየው ላረጋጋ ነው። ካልሆነ ግን ያው የግዴታ አይደለም። አንተን የሚያስቆጣና የሚያናድድ ነገር ማድረግ ስለማንፈልግ ልናቆም እንችላለን፣ እንገደዳለን ማለት ነው። ምክንያቱም በዚህ መንፈስ እንድታወራ አይደለም። አንተ ሮሜ 9:5 ላይ ያለውን ለአምላክነቱ ማስረጃ ይዘህ መጣ። እዛው ጥቅስ ላይ ደግሞ የሚመጡ ጥያቄዎች አሉ እዛ ጋር ማለት ነውና እሱን ሊያስረዳ ሲፈልግ በቅንነት መረዳት ካልፈለግ ያስቸግራል እንደዛ ለማውራት ማለት ነው። ምክንያቱም አንተን ማናደድ በቅንነት እኮ አይደለም። ይኸውልህ በክርስቶስ አምላክነት ላይ ጥያቄ ነበረው። ክርስቶስ አምላክ አይደለም ብሎኛል። በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው የሚል ጥቅስ ሰጠሁትኝ። በቃ አለቀ ጨዋታው ማለት ነው። ገብተህ ሮሜ 9:5 አንብበው እስኪ። አለ ያው ችግር የለም በቃ ላይ ያቀርበው። ለዘላለም የተባረከ አምላክ ነው። ከዚህ በላይ ምን ትፈልጋለህ? አምላክ እንደሆነ ማስረጃ አንተ አይደል ያልከኝ? እድሉ ስጠና። ከፈለክ ደግሞ የናብቦ ራዕየ ዮሐንስም ምዕራፍ 1 ላይ ገብተህ ማንበብ ትችላለህ ከቁጥር 17
እኮ ጠጅ ቤት አይደለም ያለው ማለት እየተደማመጥን ቢሆን ጥሩ ነው። ምክንያቱም ማን ያስወርደው አምጡትና አንዴ እባክህ ማለት በመደማመጥ ላይ የተመሰረተ ነገር ይሁን ራሱ ማለት ሮሜ 9:5 ላይ ምንም ነገር እዛው ሳንሄድ እዛው ለኢየሱስ እንዳልሆነ የማስረጃ ሰጣለሁ። ሮሜ 9:5 ማለት ነውና ተረጋግተህ እንትን በል። ኤብሮ ሊሰግድ ሄዷል። አስገቡት። ራማ ብትረጋጋ ደስ ይለኛል። አይ ቲንክ ኦቨርላፕ እያደረክ ነው። የተደራረብክ ስለምታወራ ሚስ አንደርስታንዲንግ ይፈጠራል። አላዳማጭም ታች ጥሩ አይደለም። ለአይምሮም ራሱ ጥሩ አይደለም። ዝም ብሎ ኮንፍሮንቴሽን ነገሮች ማለት ነው። ግባ። ኦኬ፣ ለሌላ ሰው እድል ስጡ ማለት ነው። እንግዲህ እሱ ካልገባ ማለት ነው። ኡስታዝ ጀማል አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል አለው። ትሰግዳላችሁ እናንተ ጋር? አስራዘነ እናንተ ጋር? ኦኬ፣ በቃ ኮንትሮል አድርገው የመግባት ይፈልጉ ሰዎች ካሉ አስገባቸው ራሱ ማለት ነው። ገስት ላይም ያሉ ሰዎችን ኢንቫይት። ኦኬ ኦኬ፣ እንደዛ ከሆነ ላይ ገስት ላይ ያሉ ሰዎች ማውራት የሚፈልጉት ነገር ካለ ሀሳብ መስጠት ይችላሉ። ካልሆነ ግን ኦኬ፣ አይ ችግር የለውም። ሰላም ይሰማል? ይሰማል በደንብ። አዎ ቅድም ኔትወርክ አፈጠነ ነው። አይ ችግር የለውም። ያው አንዳንዴ ያጋጥማል ራሱ ማለት ነው። አልሰማውም ነበር ያንን መጀመሪያውን እንትን። ምንም ችግር የለውም። ከነበርሽበት መቀጠል ትችላለሽ፣ ወይም ደግሞ ሌላ ጥያቄ ካለሽ እስልምና ላይ መጠየቅ ትችላለሽ። ካልሆነ ደግሞ የምትነግሪ የምታስተምሪ ነገር ካለ ደግሞ የሆነ ነገር ብትይን ደስ ይለናል። ማስተምረውማ ኢየሱስ ክርስቶስ እንደሚወዳችሁ ነው የምነግራችሁ። አይ ጥሩ ነው። ግን እኔን ያቀኛል ኢየሱስ ወይ? ወላሂ በይስ በጣም ነው እኔን ያቀኛል። አንቺን ያቀሻል? አዎ። ኦኬ፣ እስቲ የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ አውጪልኝ። ማርቆስ ምዕራፍ 13 ቁጥር 31 13 በቁጥር 31 ነው። ስንት ነው? ቁጥር 32 ላይ ምዕራፍ 13 ቁጥር 32 13:32 ላይ ወስታውጩ ምን ይላል? ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መች ማ ብቻ ነው የሚያውቀው አለ? ከአባት በቀር። አባት የሚለው ግዕዙ ላይ አብ ነው የሚለው፣ ግሪከኛው ፓትሮስ ይለዋል፣ እንግሊዘኛው ዘፋዘር ይለዋል። ከአብ በቀር ሰዓቷን ማንና ማን እንደማያውቅም አለ። ማንና ማን ነው የማያውቁት? መላእክትና ማን ጨምር አለ። የማያውቁትንም አስቀምጧል። ወልድም ቢሆን አለ። ግዕዙ ወልድም ቢሆን ነው የሚለው፣ ሁዮስ ነው የሚለው ግሪከኛው። እንግሊዘኛው ዘሰን ነው የሚለው። ቀንና ሰዓቱን ያውቃል ወይስ አያውቅም ኢየሱስ? ያውቃል እንጂ እንደዚህ ያለበት እኮ የራሱ ከአብ በቀር ይላል እኮ። ከአብ በቀር አሁን ለምሳሌ ከአብ በቀር ያው ምጻቱ በቀር የሚል ነገር አድቨርብ አለው፣ ተሳጋገስ አለው። ከአብ በቀር ይላል። ከማ በቀር? ከአብ በቀር አለ። ከዛ አንጻራዊ ነው እንዳትዩ ደግሞ ኤክስክሉድድ አድርጎ ወልድና መላእክትን አወጣቸው ከዛ ውስጥ ከእውቀቱ ላይ። እና በምን አግባብ ነው ኢየሱስ ያንን ነገር እንትን ማለት ነው? ወልድ የማያውቅበትና አብ የሚያውቅበት አግባብ በምን አግባብ ነው እንደዛ የተቀመጠው? እኮ መጀመሪያም ከእርሱ ተልኮ አይደል የመጣው እኮ። አያውቅም። ስለዚህ ሁሉ ነገር አያውቅም ኢየሱስ ማለት ነው። የማያውቃቸው ነገሮች አሉ ማለት ነው ኢየሱስ አይደል? ስለዚህ እኔን አያውቀኝም ማለት ነው። እኔ እንደሚያውቀኝ ማስረጃ ስጪኝ እስቲ። እሺ አንተ እኮ አሁን ለምሳሌ ማቴዎስ እንትን ላይ ዮሐንስ ወንጌል ላይ እዛውም አለ እኮ ምዕራፍ 5 ላይ ሙታኖች የኢየሱስ ክርስቶስን ድምጽ የሚሰሙበት ጊዜ ይሆናል፣ እርሱም አሁን ነው፣ የሚሰሙትን በሕይወት ይኖራሉ ይላልና ኢየሱስ ክርስቶስን በመስማት እኔ እንደሚያቀኝና እንደሚያቀሽ ማስረጃ የዘላለምን ሕይወት እኮ ስሞቻቸው በሕይወት መዝገብ ላይ ያልተጻፈ ሁሉ ወደ እሳት ባህር ተጣሉ ይላል አይደል? ስለዚህ መጽሐፍ የሚቻለው በሕይወት መጽሐፍ ላይ ሁሉም የተመዘገበው መዝገብ ከራሱ ያገኘው ነገር አይደለም አይደለ? መጽሐፍን ከማን ነው የተቀበለው? ያንን የተመዘገበው መዝገብ ከማን ነው የተቀበለው? መጀመሪያም የነበረ እኮ ነው ያ መዝገብ። ማንንም ሊከፍተው ያልቻለው መጽሐፍ ነበረ። ከማን ነው መጽሐፉን የወሰደው? ያንን መጽሐፍ
እኮ በሰማያት ያለው ማተሙንም ይፈታ ዘንድ ማንም እኮ ከማን ነው የወሰደው? የተቀበለው ከማን ነው? ማን እጅ ነበር ያ መጽሐፍ? አብ ዘንድ። ኦኬ፣ የተቀበለው ማን ነው? ኢየሱስ ክርስቶስ። ስለዚህ ከራሱ ያገኘው ነገር አይደለም ማለት ነው። እኔ የፈለኩት ምንድነው? እኔን እኮ ያንን እኮ ነው ልልህ የፈለኩት። መጀመሪያ ማጻፍ ያለብህ አንተ ነህ። ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ በመቀበል በመንግስት እኔ የፈለኩት አሁን ማሮንና ወሂድን ኢየሱስ አሁን ላይ እንደሚያውቅ ማስረጃሽ ምንድነው ነበር ያልኩሽ የነበረው። ጥቅስ ካለች ተጪኝ ነበረ። ጥቅስ የለሽም ራሱ ማለት ነው። እንደውም ኢየሱስ የማያውቃቸው ነገሮች ብዙ ነገሮች አሉ። እንኳን አይደለም እኔን ሊያውቅ ይቅርና በለሲቱን ማለት ነው። በለሲቱ ፍሬ አላት ወይስ የላትም ብሎ ሄዶ ሞክሯት፣ ምናልባት ይኖርባት ይሆን ብሎ ሞክሯት እንደሌለባት ሳያውቀው ተናዶ የረገማት ሁላ ሁኔታ ነበረ። ታስታውሽ እንደሆነ ማቴዎስ 21 ላይ ነው ወይ 22 አካባቢ ላይ እንደዚህ አይነት ነገር አለ። ስለዚህ በለሲቷ ወቅቱን በስላለች ወይስ አልበሰለችም የሚለውን ፍሬ ይገኝባት አይገኝባት የሚለውን የማያውቀው እኔ ወሂድማ ከ2000 ዓመት በኋላ የተፈጠርኩትን ወሂድን እኔን አያውቀኝም ራሱ እንኳን ሊወደኝ ይቅርና ቢወደኝ ደስ ነው የሚለኝ አይከፋኝም። እሱ እኮ የአንተን ህይወት ነው ለፍቃድ ስለሰጠህ እኮ ነው። የፍቃድ ምልክት ነው። በነገራችን እኮ አያውቀኝም። ሙሉ ዕውቀት የለውም። ሙሉ ዕውቀት የሚኖረው አንድ አምላክ ነው ራሱ ማለት። እስቲ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ነው። እሺ ቅድሙን ምን አልከኝ ታዲያ? ያንን ጥቅስ ማቴዎስ ላይ ያለው ማሳወራ አልነበርሽም ራሱ ማለት ነው። እንሄዳለን ወደሱም ከፈለግሽ፣ ግን አሁን ይሄንን እንጨርስና ወደዛ እንሄዳለን። እስቲ ዮሐንስ ወንጌል 12:49 ላይ አውጪው። ዮሐንስ ወንጌል 12:49 ላይ አውጪው። ማሻአላ መስጊዳችሁ አሪፍ ነው ወይ ብሮ? ማሻአላ ማሻአላ ማሻአላ። ራሳቸው አማና ነበረ። ለዛ ነው ላሳያችሁ የፈለኩት። ኡስታዝ እስቲ አውራን። ምንድነው? እስቲ ወቅፍ ነው አንተን ነው መስጂዱ ያው ጠባብ በጣም እንዲህ አንድ ሁለት ሰልፍ ነበረ። ከዛ ላስቲር ተዋጥቶ የተሰራ መስጂድ ነው። በቲክቶክ ጀማ ወደ 3 ሚሊዮን 2 ነጥብ ምናምን ወደ 3 አካባቢ የሚጠጋ ብር ነበር። ይሄው አማናቸውን እያሳየዋቸው ነው። አማናቸው ልዩነቱ ብሮ እንደዚህ መስጊድ ሰርተው በስነ ስርዓት የሚያሳዩ አሉ። እንደገና ደግሞ የሚያጨረብሩም አሉ። የተለያየ ሰው ነው ያለው ማለት ስራ ያበላሻሉ። አንዳንዴ ሀይር ስራ አውሮፓ ላይ ያለው አረብ ሀገር ያሉት አሜሪካን ያሉ ሰዎች መርዳት ይፈልጋሉ የምር ለመናገር፣ ምክንያቱም አጅር ለማግኘት ሁሉም ሰው ይፈልጋል። ግን በመስጊድ ስም የሚያጭበረብሩ ሰዎች፣ በሰለምቴ ስም የሚያጭበረብሩ፣ በየቲሞች የሚያጭበረብሩ ሰዎች አላህን ሊፈሩ ይገባል። ማለት እንደዚህ አይነት መስጊድ ይወላችሁ፣ እንደዚህ አይነት መስጊድ ራሱ ይወጣዋል። የምር በጣም ነው የሚያሳዝነው። አንዳንዴ ትክክለኛ መረዳት ያለባቸው ቦታዎች አሉ። በስነ ስርዓት መረዳት የሚፈልጉ ሰዎች እንዳይረዱ ይደረጋል። አሁን ያው ይሄ መስጊድ ሳይው በጣም ነው ደስ ያለኝ። ራሱ ፎቅ ነው ብሮ? አዎ አንድ ፎቅ ከላይ ለሴቶች፣ ከታች እዚህ ያለው ደግሞ የወንዶች፣ ከስር ደግሞ አንደርግራውንድ አለ። እሱ ደግሞ ወደ ማረጊያ ምናምን ይደረጋል ተብሏል። ገና እንትን ላይ ነው። ኢንሻአላህ በ27 አወራቸዋለሁ ብያለሁ። እስቲ እነሱንም አላህ ካለ እንግዲህ ያው ይሄን ይመስላል። ከአንደር ደግሞ አለ። አልহামዱሊላህ አማናውን ተወተናል። አልহামዱሊላህ ማሻአላህ። የእንትን አሁን ግቢ ያለው ራሱ የራሱ ግቢ ያው እቺ ነች። በቃ ከዚህ ወደዚህ ነው እንደዚህ ማለት ነው። ማሻአላህ እንደዚህ አሪፍ ነው። እንግዲህ አሪፍ ነው ማሻአላህ። በረመዳን 27 እንጨርሰዋለን ብዬ ተስፋ አደርጋለሁ። ቦታውን አትናገር እሺ። አታክ እሺ ማሮ አለሽ። እንቀጥል አለው ትንሽ ደቂቃ። ኦኬ ዮሐንስ ወንጌል 12:49 ላይ አውጪ ውስጥ ምን ይላል? 49 እኔ ከራሴ አልተናገርሁምና ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ማን ነው የሚለውንና የሚናገረውን ትእዛዝ የሰጠው? አብ ነው። በእኔ የሚያምንም በላከኝ ማመኑ ነው እንጂ በእኔ አይደለም። ጨርስ እንጂ 44 ላይ ለምን ትገሪያለሽ? 44 45 ላይ ሳይሆን እኔ የጠየኩሽ 49 ላይ ነው ያለው። ከዛ በኋላ ቁጥር 50 ላይ ምን ይላል? ይሄ ሁሉ በነገራችን ላይ ቅድም የጠቀስኩልን ጥቅስ ይገልጽልሃል። አብ ስለ እርሱ መስክሯል፣ ስለ ኢየሱስ ክርስቶስ። ኢየሱስ ክርስቶስም ስለ አብ መስክሯል። አይደለም እየሰማው ነው የምናገረው የምለውና የምናገረውን ትእዛዝ ሰጠኝ አለ። ከዛ በኋላ ቁጥር 50 ላይ ምን ይላል? ቁጥር 50 ላይ ምን ይላል?
ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ። ስለዚህ የሚናገረው ኢየሱስ ማን እንደነገረው ነው። እንዲበል እያለ የሚነግረው ማን ነው? አዎ። ስለዚህ አሁን ጥያቄ የሚነሳው ሙሉ እውቀት ያለው ማንነት ቢሆን ኖሮ ለምንድን ነው ከአብ እየሰማ የሚናገረው? ራሱ ጋር የለም ወይ የሚናገረው? እውቀቱ መተካከልን እንደመቀማት አድርጎ አልቆጠረውም እኮ እንደዛ ከሆነ አምላክነቱ የተገባ የሱ መለኮትነቱ እውቀቱ የተገባ መቀማት አይደለም። እንደዚህ ማለቱ ኢየሱስ ክርስቶስ ስለ አብ መመስከሩ መቀማት አይደለም እኮ። የተገባ የሱ እውቀት የት ገብቶ ነው ከአብ የሚሰማው? ከራሴ ዮሐንስ 14:10 ላይ እስቲ 14:10 ላይ ቆይ እዚሁ ጨርሰን እንሂድ እንጂ አይ ከራሴ ምንም አልተናገርኩም ይላል። አይደለም ከራሴ ምንም አልተናገርኩም ይላል። ከራሱ ምንም አልተናገረም። ከራሴ መተካከልን እንደመቀማት አድርጎ አልቆጠረውም ይላል። መተካከልን መቀማት እንደመገባት ያልቆጠረው መቼ ነው? መጀመሪያም እኮ ኢየሱስ ክርስቶስ ወደዚህ ምድር በመጣበት ሰዓት ላይ ራሱን ዝቅ ባደረገበት በስጋ በተገለጠበት ወራት ወደዚህ ወደኛ ሲመጣ ከእግዚአብሔር ዘንድ ወደኛ በመጣበት ጊዜ ያንን ክብሩን ያንን እንትኑን አምላክነቱን እንደመቀማት አድርጎ አልቆጠረውም። አሁን ለምሳሌ ያንን ሲጠቅስ ምን አለ እዚህ ጋር 44 ላይ በእኔ የሚያምን በላከኝ ማመኑ ነው አለ። ማሮ እየተሰማሽ ነው ወይስ ኔትወርክሽ ነው? እሺ አተደራረቢ ሀሳብ ማለት እኔ ስፈልግ እንትን ትያለሽ፣ ጥቅስ ማውራት ስትፈልጊ ማብራሪያ ስፈልግ ታብራሪያለሽ። የቱ ጋር ነው አምላክነቱን መተካከል አልቆጠረም የሚል ነገር ያለው? የቱ ጋር ነው እንደዛ የሚል ጥቅስ ያለው? ዕብራውያን ውስጥም አለ። እስቲ አውጪው ጥቅሱን። ሞላ ማሩ የሚባል ሰፈር አለ አዲስ አበባ ውስጥ እና ማሩ ከሚባለው ነው ማሮ የሚለው ቃል የመጣው ግስ ስሮ ቃል ከዛ ስሮ ቃል ነው የመጣው አይደል? ማሮ አይደለም በሲዳምኛ ነው። ኦኬ አይ ፊልጵስዩስ ምዕራፍ 2 ላይ ሲዳምኛ ነው። በሲዳምኛ ይቅርታ ማለት ነው ምህረት ማለት ነው። ኦኬ በጣም አሪፍ ነው። እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አድርጎ አልቆጠረውም ይላል። ነገር አልቆጠረውም። በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ማለት ቀምቶ ያገኘው ወይ እንግዲህ ማታዳምጪ ከሆነ በጣም አስቸጋሪ መደማመጥ እያብራራውልሽ ነው። ጥቅሱ ላይ አምላክነትን ትቶ መጣ የሚል ነገር የታለው? አሁን ያነበብሽው ጥቅስ ላይ እርሱ በእግዚአብሔር መልክ እኮ ነው ሲኖር ሳለ ነው የሚለው። በእግዚአብሔር መልክ ነበረ ሲኖር የነበረው። ኦኬ እግዚአብሔር የተባለው ሳለ ከእግዚአብሔር ጋር መተካከል። ኧረ በለው እግዚአብሔር የተባለው ማን ነው እዛ ጋር? እግዚአብሔር አብ ነው የተባለው እኮ። በእግዚአብሔር መልክ ሲኖር ሳለ ማለት በአብ መልክ ሲኖር ሳለ ነው አይደለ? አብ መልክ ሲኖር ሳለ ስለዚህ የአብ መልክ ነው ከእርሱ ጋራ መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላልና መልክ ሲኖር ሳለ ከአምላክ ጋር ኧረ በለው በቃ ይበቃል። እኔ እንደዚህ እንትን ሳይሆን ተረጋግተሽ ካላወራሽ ያስቸግራል። ማሮዬ እህቴ ኢትዮጵያዊ እህቴ የሃይማኖት እህቴ አይደለሽም ግን ኢትዮጵያዊ እህቴ ነሽና አይ ቲንክ ሌላ ሰው አስገቡ። ኡስታዝ ጀማል ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዑመር ሼህ ዑመር እንዴት ነህ? ሰላም ነን አለን አልሐምዱሊላህ። ሁሉ ሰላም ነው አንተ ጋር? አልሐምዱሊላህ ደህና ነህ? አልሐምዱሊላህ። አልተገናኘንም ረመዳንም ከገባ። አዎ ጠፍተሃል። የለህም ፌስቡክ ላይም የለህም። አዎ አልሄድኩም ሰሞኑን ጠፋ ብያለሁ። ደህና ነህ? ደህና ናችሁ? ሰላም ነን አለን። ኢቲካፍ አልገባህም እንዴ? ኢቲካፍ ስራ ምናምን በዛና አልገባሁም። በጣም ችግር የለውም።
ደህና ናችሁ አይደለ? ሁሉ ሰላም ነው? ረመዳን አሪፍ ነው? ረመዳን ጥሩ ነበረ። አሁንም ጥሩ ነው ያለው። ወደፊትም ጥሩ ይሆናል ኢንሻአላህ። አላህ ይቀበለን። እንግዲህ 10ኛዋ ቀን ደግሞ በዱዓ አንረሳሳ። ኢንሻአላህ ቃል ገብተውልኛል ታች ያሉት ከልባችሁ ትወዱኛላችሁ ወይ ስላቸው አዎ አሉ። እንግዲህ ያው እንደዛ ከሆነ በረመዳን በ10ኛዋ ቀን ውስጥ ዱዓ አድርጉልኝ ብያቸዋለሁ። ቃላቸውን ያከብራሉ ኢንሻአላህ። አይደለ ያ ጀማ? ኢንሻአላህ ዱዓ እናደርጋለን። አንተም ዱዓ አድርግልን ኢንሻአላህ። አላህ ይቀበላችሁ ኢንሻአላህ። እስኪ በዚህ ጽፍልሃለሁ። ልጽፍ ስልኮ በዚህ እየከለከለኝ ነው። አልችልም መሰለኝ። ሜሴንጀር አልጠቀምም ሲጀመር ጀምሮ እዚህ ማለት ነው። ቲክቶክ ላይ አልጠቀምም። ኧረ እኔ ሜሴንጀር አልጠቀምም። እዚህ ኢንቦክስ አልጠቀምም። የሜሴንጀር የእንትን ማለት ነው የቲክቶክ አልጠቀምም። ኸይር ኢንሻአላህ። በቃ ለዘየርህ ብዬ ነው ሀቢቢ። ኢንሻአላህ እሺ። አላህ ይቀበልህ። እሺ እሺ። ዶክተር ስለ የነበረው ነው ባለፈው ተሳስቼ ዶክተር ስለ ስም አጠፋው እኮ በስም ማጥፋት ወንጀል ውስጥ ራሱ ዲጄ ዳኒ። አቤት አቤት፣ እንዴት ነው? ሰላም ነው? ዲጄ ነህ እንዴ አንተ? ያ ዲጄ ነኝ። ዶክተር አለ ዲጄ ታጫውታለህ? እንትን ዲጄ ምናምን ነገር ሙዚቃ ያ አጫውታለሁ። ኦኬ። ኦርቶዶክስ ነህ ወይስ ፕሮቴስታንት ካቶሊክ? ኦርቶዶክስ ነኝ። ኦኬ። ይፈቀዳል ዘፈን በኦርቶዶክስ? ያ ማለት በራሴ አፍኩት ነው እንጂ ህግ ውስጥ እንደምትሆን ቀስ ብለህ ትተዋለህ ኢንሻአላህ። ሙያ ትቀይራለህ። ገላትያ 5:19 ላይ ዘፈን ራሱ የስጋ ስራ ነው ይላል። ራሱ ዘፋኝነት የእግዚአብሔር መንግስት አይወርስም ይላል። ሮሜ 13:13 ላይ ደግሞ ምን ይላል? በዘፈንና በስካር አይሁን ይላል። እና ሐራም ነው። ቀስ ብለህ ትተዋለህ ኢንሻአላህ። አላህ መልካም ስራ ጥሩ ስራ ይወፍቅ ፈጣሪ። ታንክ ዩ ኦልራይት። አንድ ጥያቄ ነበረኝ። ጠይቅሽ። ብዙ ጊዜ ጠይቂያቸው ነበረ እና እነሱ ኤክስፕሌን የሚያደርጉልኝ ነገር በሌለ ቦታ ነው። ምን አልከኝ? ምን ይላል መሰለህ ለኡስታዞች ለጠይቄ ነበረ። እነሱ የተለያየ መልስ ነው የሚሰጡኝ። አንተ ትንሽ አይህ የምትመልሰው ይመስለኛል። እንጃ እንግዲህ እኛ ክርስቲያኖች ምን አልከኝ? እኛ ክርስቲያኖች ክርስቶስ ኢየሱስን የአብ ቃል ነው ብለን የምናምነው ማለት ነው። እናንተ ደግሞ ቁርአንን የአላህ ቃል ነው ብላችሁ ታምናላችሁ እና ምን ይላል ቁርአን? በትንሣኤ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። ምን ላይ ነው እንደዛ የሚለው? 37:81 ላይ። ኦኬ ዳይፍ ነው ሐዲሱ። በነገራችን ላይ ሐዲሱ ዳይፍ ማለት ተባይነት። አዎ አንተኖቹ ሐዲሶቹ በአራት ይከፈሉ የለ? አራት አይነት ናቸው ሐዲስ ያሉት። አንደኛው ከረሱል ሰለላሁ ዐለይሂ ወሰለም በቀጥታ የተላለፈ ሆኖ ሲመጣ ምን እንለዋለን? ሷሂህ እንለዋለን፣ ኦተንቲክ እንለዋለን፣ ታማኝነት እንለዋለን። ሁለተኛው ነገር ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ነው የመጣው ግን ያስተላለፉት መሀል ላይ ያሉ ሰነድ ላይ ያሉ ሰዎች በጣም ጎበዝ ካልሆኑ ሐሰን እንለዋለን፣ ጉድ ጥሩ ነው ብለን እንላለን። ስለዚህ አቂዳና ፊቂ የሚመሰረተው ወይም ደግሞ የዶግማና ቀኖና እኛ ጋር የሚመሰረተው በሐሰንና በሷሂህ በሆኑ ሐዲሶች ነው። ከዛ ደግሞ ሶስተኛው ምንድነው? ምንም ሰንሰለት ሳይኖረው የመጣ ሐዲስ ከሆነ እሱ ምን ይባላል? ዘይፍ ይባላል ማለት ነው። ወይም ደግሞ ደካማ እንለዋለን፣ ዊክ የምንለው ማለት ነው። አራተኛውና የመጨረሻው ደግሞ ሰንሰለቱ ታውቆ ሰውየው ታውቆ ያ የመጣው ሰውዬ ግን ሙናፊቅ ከነበረ ውሸታም ከነበረ ደግሞ መውዱን እንለዋለን፣ የተቀጠፈ ፋብሪኬትድ እንለዋለን ማለት ነው። አሁን ከነዚህ አሁን የጠቀስከው ሱነን ኢብኑ ማጃ ላይ ያለው እንትን ሼህ አልባኒ ሰንሰለት የለውም። ሰንሰለት ስለሌለው ዘይፍ ይባላል ማለት ነው። እንደዛ ብሎ ነው ያስቀመጡት እና ከዛ አንፃር ሐዲሱ ዘይፍ ነው ብለን ነው የምናስቀምጠው ማለት ነው። ሌላ ጥያቄ ካለ ኦኬ። ጠይቀኝ። ቁርአን እዛው ላይ ሆኖ ቁርአን ያላ ቃል ነው ስንል አልተፈጠረም ስንል ምን ማለታችን ነው የሚለውን በደንብ ኦንቶሎጂካልና ሜታፊዚካል በሆነ ነገር ላስረዳ እችላለሁ እኔ። ኦኬ አስረዳኝ።
ኦኬ ምንድነው የፈለከው? ያው ምንድነው እኛ ቁርአን የአላህ ቃል ነው። የአላህ ቃል ደግሞ የሚሻር አይደለም። ፈጣሪ ቃል የሚሻር አይደለም። ለምን የሱ አካል ስለሆነ ማለት ነው። እና እያንዳንዱን ከቁርአን ላይ የምንጠቅስላችሁን ጥቅስ ማመን መቀበል መቻል አለባችሁ። አዎ ግን ቁርአን ያላህን ንግግር ነው ስንል እኮ ንግግር ሲፋ ነው ወይስ ሸክስ ነው? በእኛ እምነት ውስጥ ከሱ ነው የወጣው አይደል? የተናገራት ቃል አይደለም ስለሞታት ሳይሆን ሸክስ ነው ወይስ ሲፋ ነው ብለን ነው የምናምነው? አላወኩትም። ሺፋ የሚባለውን ምንጉን አላውቅም። ሲፋ ማለት ባህሪ ማለት ነው፣ አትሪቢዩት ማለት ነው። ሸክስ ማለት ደግሞ ፐርሰን ማለት ነው። እና ያላ ንግግር ያላ ባህሪ ነው ብለን ነው የምናምነው ወይስ ያላ ፐርሰን ነው ብለን ነው የምናምነው እኛ ሙስሊሞች? እኔ እንጃ እሱን አላውቀውም። አንተን የምታውቅ እንደዛ ነው። በእኛ ትምህርት ውስጥ ምን አለ መሰለ፣ ኦንቶሎጂ ስታጠና ስነ ኑባሬ የሚባል ትምህርት አለ። በስነ ኑባሬ ውስጥ ማንነት፣ ምንነትና ባህሪ የሚባል ነገር አለ። አሁን ለምሳሌ አንተ ምንነት ምንድን ነው? አንተ ምንድን ነህ? ምንነት ማለት ሰው ነህ። ሰው ነህ። ምንነት ማን አንተ ማን ነህ ስትባል ደግሞ ማን ነኝ ትላለህ? ያው ዳንኤል እላለሁ። አዎ። ስለዚህ አሁን ማንነትና ምንነትን ነገርከኝ። ከዛ በኋላ ደግሞ ማየት፣ መስማት፣ መናገር፣ ማወቅ ምናምን ደግሞ ምንድነው? ባህሪያት ነው፣ አትሪቢዩት ነው ያንተ። ካንተ አለየው ማለት ነው። ያንተ እውቀት አንተ አይደለህም፣ ግን ያንተ ነው። ገብቷል? አንተ አዋቂ እንጂ እውቀት አይደለህም። እውቀት ነህ ወይስ አዋቂ ነህ አንተ? አዋቂ ነኝ። አዋቂ ነህ እንጂ እውቀት አይደለም። እውቀት ያንተ ባህሪ ነው። ያንተ ባህሪ ግን ተነጥሎ ሰው ነው ወይስ አይደለም አይባልም። ለምን? ያንተ ባህሪ ነው፣ አትሪቢዩት ነው። ኦንቶሎጂ ላይ ስታጠናው ማለት ነው አትሪቢዩት ነው። ስለዚህ አላህ ጋር ስትመጣው በኦንቶሎጂ ፈጣሪ ማን ነው ከተባል ከአላህ ነው። ቃሉ ምንድነው ሲባል ቃሉ ደግሞ ምንድነው? ባህሪው ነው፣ የሱ ባህሪ ነው። እውቀቱ የሱ ባህሪ ነው። ማየት፣ መስማት ምናምን የሚባለው ነገር የሱ ባህሪ ነው። የመናገር፣ የማወቅ፣ የመስማት፣ የማየት ባህሪ አለው እሱ ማለት ነው። ስለዚህ የሱ ንግግር ከሱ የምትነጥለው ነገር አይደለም ማለት ነው። 2 እና 2 5 ነው ወይስ 6 ነው ሲደመር? 2 እና 2ማ 4 ነው። የጠየኩት ጥያቄ 5 ነው ወይስ 6 ነው ነው የጠየኩ። 2 እና 2 ሲደመር ምን አይነት መልስ የለውም ነው? ኖ የጠየኩ ጥያቄ 2 እና 2 ሲደመር 5 ነው ወይስ 6 ነው? መልስ የለውም። እንዴት ያም ማለት አልችልም 6 ማለት ነው እኮ። ለምን አትልም? እኔ በቃ እሷም በቃ አየህ ምን ይባላል? 2 አጥር 2 ቀጠና ይዞ ፎርስ ዳይኮቶሚ ይባላል። ያ በሎጂክ ብላክ ኤንድ ዋይት ፋላሲ ነው የተጠቀምኩት። ሶስተኛ አማራጭ አለ። 5ም 4ም ያልሆነ አማራጭ አለ። ስለዚህ ያላ ንግግር ፈጣሪ ነው ወይስ ፍጡር ነው ተብለህ ብትጠየቅ ምንድን ነው የምትለው አንተ? ፍጡር ነው ፈጣሪ ነው አይደል? ፈጣሪ አይደለማ። ምክንያቱም ፈጣሪ አላህ ነው እንጂ ያላ ንግግር ነው ራሱ ማለት ነው። ቀለል አድርገህ የራሱ አካል ነው ማለት ቀለል አድርገህ ኤግዛምፕል ልስጥህ። ፈጣሪ ፍጥረትን ከመፍጠሩ በፊት እውቀቱ አለው ስለ ፍጥረት? ፈጣሪ ፍጥረትን ከመፍጠሩ በፊት እውቀቱ አለው ወይ? አዎ፣ ስለ ፍጥረት እውቀቱ አለው። የራሱ እውቀት የሚባል ያውቃል አይደል? ከፍጥረት በፊት ያውቃል። ያ የፈጣሪ እውቀት ፈጣሪ ነው ወይስ የፈጣሪ ነው? የፈጣሪ ነው። ኦኬ፣ ፈጣሪ ነው። ያው ፈጣሪ ነው ብለህ አይደለም። ፈጣሪ ነው ስለ የፈጣሪ ነው። ፈጣሪ ነው ወይስ የፈጣሪ ነው? ያ እውቀቱ የፈጣሪ ነው። ያው አንድ ነው። ፈጣሪ ነው የፈጣሪ ነው። ፈጣሪማ አይደለም። በኦንቶሎጂ ቃሉ አዳኝ ነው። ታውቃለህ አይደል? አሁን ያላ ቃል ዳንኤ በደንብ እንድትረዳ ነው የፈለኩት። ፈጣሪ ከፍጥረት በፊት እውቀት አለው። ፍጥረቱን የሚያውቅበት እውቀት አለው። ያ እውቀቱ አብሮት ነው ያለው አይደለ? አትነጥለውም ከሱ። ስለዚህ በፈጣሪ ዘንድ ያለው የፈጣሪ እውቀት ፈጣሪ ነው ወይስ የፈጣሪ ባህሪ ነው? የፈጣሪ ባህሪ ነው። ኦኬ፣ ፍጡር ነው። የማይችል የፈጣሪ ባህሪ ነው። ፍጡር ነው። ፍጡር አይደለም። ፈጣሪም አይደለም፣ ፍጡርም አይደለም። አትሪቢዩት ነው፣ ባህሪ ነው። አየህ፣ ትራይኮቶም የሚባል ነገር አለ እኛ ጋር፣ ሶስተኛ ማለት ነው። በክርስትና፣ በአይሁድ፣ በእስልምና ትራይኮቶም የሚባል ነገር እንቀበላለን። ፈጣሪም ፍጡርም ያልሆነ በፈጣሪ የፈጣሪ የሆነ ነገር አለ ማለት። የኔ እውቀት እኔ አይደለሁም፣
የእኔ ነው የኔ ባህሪ ነው ራሱ። ለምሳሌ ማለት ነው አሁን ኤግዛምፕል ልሰጥህ። ዳንኤል እጅህ ዳንኤል ነው ወይስ የዳንኤል ነው እጅህ? የዳንኤል ነው እጅ። የዳንኤል ነው እንጂ ዳንኤል አይባልም መቼም። አንድ ሰው ጤነኛ አይደለም። ግን እጅህን ከዳንኤል መነጠል አልችልም። ያንተ ፓርት ነው። ልክ እንደዛ ሆኖ የአምላክ የአላህ ንግግርም የአላህ ባህሪ ነው። አላህ ሲፈቱል ከላም አለው፣ የመናገር ባህሪ አለው። እዚህ ጋር ያልገባ ነገር ካለ በደንብ አብራራልሃለሁ። ያው በእናንተ በምታምኑት አስተምሮ ነው። በእናንተ አስተምሮ ነው። በእናንተም እኮ ነው። በእናንተም ባለፈው ቴዎሎጂ አለ ራሱ። አንተ ዲቫይን ሲምፕሊሲቲ ነው የምትቀበለው? አብሶሉት ዲቫይን ሲምፕሊሲቲ ትቀበላለህ? ኖ እኔ ደግሞ ምንድነው የምለው መሰለኝ እግዚአብሔር የሆነ ዲቫይን ቃል ራሱ አብሶሉት ዲቫይን ሲምፕሊሲቲን ትቀበላለህ ወይ በአንተ ትምህርት? ያ እቀበላለሁ ማለት የካቶሊክና የፕሮቴስታንት እግዚአብሔር ቃል ይጠቃል ብዬ ገብቷል ያልኩህ ምንድን ነው ያልኩህ? እስቲ አስረዳኝ እስቲ። አብሶሉት ዲቫይን ሲምፕሊሲቲ ማለት አምላክ ባህሪ የለውም ብሎ የሚያምኑት ፕሮቴስታንትና ካቶሊኮች ናቸው። አብሶሉት ብሎ የሚያምኑት አንተ የምትቀበለው ኦርቶዶክስ ስለሆንክ የኦሪየንታል ኦርቶዶክሶችም የኤስተርን ኦርቶዶክሶችም የሚቀበሉት ዲቫይን ሲምፕሊሲቲን ይቀበላሉ። አምላክ አይከፋፈልም አንድ ነው ብለው ያምናሉ። ግን ባህሪያት አለው ብለው ያምናሉ። ኢነርጊያ የሚባል ነገር አለ። ኢነርጊያና ኡሲያ አለ። ስለዚህ ኢነርጊያ ኡሲያ ነው ኖ እኔ የምቀበለው አምላክ ባህሪ ያለው እኮ። በኦርቶዶክስ ትምህርት ኢነርጊያና ኡሲያ የሚባል ነገር አለ አይደለ? ኤሰንስና አትሪቢዩት የሚባል ነገር አለ። ወይም ደግሞ ባህሪዮትና ምንነት የሚባል ነገር አለ። ስለዚህ ኢነርጊያ የሚባለው ኡሲያ ነው። ያ የኦርቶዶክስን ትምህርት ነው ያልተማርኩም። በትምህርት ደረጃ ያስረዳው ነው። ቀስ ብለህ ይኸውልህ። እኔ አሁን ምንድነው የምታደርገው መሰለህ? ቻናል አለኝ እኔ ቴሌግራም ቻናል አለ። ይሄኔ ቻናል የለኝም። በቃ እሱ ጋር ግባና በደንብ ከመጀመሪያ ጀምሮ ይሄንን በደንብ እንደዚህ አይነት ነገሮችን ቢያንስ እንኳን አንተ እንትን ባትልበትም እኔ ስትሮማን ፋላሴ እናንተ ላይ አልሰራም። ቁልሙ ማይጸጽ ማለት ነው። የማትሉትና የማታምኑበትን ነገር አልሞግታችሁም። መጽሐፋችሁ ላይ ያለ ነገር ነው ማወራው። ቴዎሎጂያቸው ላይ ያለ ነገር ነው። ቢያንስ ይጠቅማል። ቢያንስ እንኳን እውቀቱ ሁለቱም ሃይማኖት አዳርጌ እከታተላለሁ። ችግር የለም። አንተም በለው እስቲ ላክለት ጀማልን። ውሰት ጀማል አለ ወይም ሰላማዲን። እሺ እስቲ አድ ተራ ነው በውስጣው ላክለት እንትን እንግዲህ ኦኬ ጨምርና እንትን ልበል። ያላደዳችሁት ነው እንጂ ልጁ ደርባባ ነው። ቀበኛ ዳተኛም ሞገደኛም አይደለም። እንዲሳየው እታች ያሉትን ስለሚሰሙ ነው። እታች ያሉት ይሳደባሉ። ምን ይላሉ? እነዚህ ያለባቸው ከራች የት ነው የሚሳደበው? አይ አልሳደብም። ምን ሆነ? የት ነው የሚሳደበው? እኔ ምን ዋይድ አንድ ኧረ አይሳደብ። በቃ እሱማ የኔ ፍሬንድ ነው። በቃ ከዚህ በኋላ ሲመጣ ከኔ ጋር እንዲያወራ አደርገዋለሁ። ባይሆን ሻይ ቡና አለዋለሁ በራሴ ወጪ ማለት ነው። አንድ ጥያቄ ልጨምርና ይተመልስ መርቅልን። አንድ ጥያቄ ጥያቄ ደግሞ በሳሂህ ሙስሊም 2749 ላይ ህይወቴ በእጁ በሆነው በእርሱ እምላለሁ ይላል። ኃጢአት ባትኖሩ አላህ ከህልውና ያጠፋቸዋል። እነዚህ ኃጢአት የሚሰሩትን እና የአላህ ምህረትን በሚለምኑ ሰዎች ይተካቸው ነበር ይላል። ኃጢአት የማይሰሩትን አጥፍቶ ኃጢአት እየሰሩ ምህረትን በሚለምኑት ይተካቸዋል ይላል። ይሄንስ እንደዚህ አይነት አነጋገሮች ሃይፐርቦሊክ ይባላሉ። ታውቃለህ? ሃይፐርቦሊክ ስቴትመንት ማለት ሃይፐርቦሊክ ስቴትመንት የሚባል ነገር አለ። ለምሳሌ እንትን ላይ ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ቢረጋ ታየኛለህ አለው አይደለ? ይህ የሚል ነገር ይጠቀማል። ምን ማለት ነው? ቢረጋ ታየኛለህ፣ ቢረጋ ታየኛለህ ሲል ሐሳቡ ምን ለማለት ፈልገው ነው? ቢረጋ ታየኛለህ ሲል ዛት ሚንስ አይረጋምም አታየኝም ነው መልእክቱ አይደል? ሱረቱል አዕራፍ ምዕራፍ 7 ቁጥር እንትን ላይ ማለት ነው ሲናገር ማለት ነው። ሲናገር ምንድነው ያለው? ቢረጋ ታየኛለህ አለው። ሙሳ ለቀጠሯችን በመጣና ጌታውን ባነጋገረ ጊዜ ጌታዬ ያሳየኝ ወደ አንተ መለከታለሁ አለ። አላህም በፍጹም አታየኝም
ወደ ተራራው ተመልከት፣ በስፍራው ቢረጋ በእርግጥ ታየኛለህ አለው። አሁን እንደዛ ሲለው ታየኛለህ፣ በእርግጥ ታየኛለህ አለው። ቢረጋ ነው ያለው። በስፍራው ቢረጋ ማለት በስፍራው አይረጋም ማለት ከሆነ እናንተ ኃጢአት ባታደርጉ ኖሮ ማለት እናንተ ኃጢአት ታደርጋላችሁ ማለት ነው። ሃይፐርቦሊክ ይባላል። ብዙ ነው እንደዛ አይነት እንትን ነው። ረሱል ሰለላሁ ዐለይሂ ወሰለም ኢማም ሙስሊም ላይ አንተ የጠቀስከው ጥቅስ ላይ እንደዛ ነው። በዚያ ነፍሴ በእጁ በሆነችው በአላህ እምላለሁ እናንተ ኃጢአት ባታደርጉ ኖሮ አላህ እናንተን ያስወግዳችኋል። ኃጢአትን አድርገው ከዛ ይቅር ጠይቀው አላህ ይቅር የሚላቸው ህዝብ ያመጣ ነበር ማለት ዛት ሚንስ ኃጢአት ታደርጋላችሁ ነው ለማለት የተፈለገው እንጂ አይ ቲንክ ኃጢአት ስሩና ኃጢአት ማሰሩ ከሆነ ሌላ ኃጢአት የሚሰራ ሰው ያመጣል ለማለት ተፈልገው አይደለም። ራሱ ልክ ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ስትመለከተው በስፍራው ቢረጋ ማለት አይረጋም ማለት ነው። ስለዚህ ኃጢአት ባታደርጉ ኖሮ ማለት ኃጢአት ታደርጋላችሁ ማለት ነው። ሌላ ኤግዛምፕል ልስጥ። ራሱ እንደዚህ አይነት እንትኖች አሉ። ኦሪት ዘዳግም 28:63 ላይ ኤው ያህዌ በጎ ነገር ያደርግላችሁ ዘንድ ያበዛችሁ ዘንድ ደስ ይለው ዘንድ እንደነበረ እንዲሁ ያህዌ ሊያጠፋችሁና ሊያፈርሳችሁ ሲሆን ደስ ይለዋል አለ። ምን ማለት ነው ትርጉሙ? ማለት ይሄ ሃይፐርቦሊክ ስቴትመንት ነው በክርስቲያኖች ቴዎሎጂ። ያህዌ ሲያጠፋና ሲያፈርስ ደስ ይለዋል አይለውም። ግን ታዲያ ለምንድን ነው እንደዛ የሚለው ሲባል ሃይፐርቦሊክ ስቴትመንት ይባላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ ተመልከተው ምን ይላል? ሐሰትን ያምኑ ዘንድ እና ፍርድን እንዲቀበሉ የስተት አሰራር እግዚአብሔር ይልክባቸዋል ይላል። ምን እንዲያደርጉ? ፍርድን እንዲቀበሉ ነበር። እስቲ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 12 ላይ ፍርድን እንዲቀበሉና ሐሰትን ያምኑ ዘንድ አምላክ የስተት አሰራር ይልክባቸዋል አለ። አሁን ሊተራሊ ስታየው ይመስላል እንደዚህ። አሁን አምላክ እንዴት አንዴ ፍትሃዊ አይደለ እንዴ? የስተት አሰራር እንዴት ይልካል? ለምን ፍርድ ሰው እንዲቀበልና ሐሰትን ሰዎች እንዲያምኑ እንዴት አምላክ የስተት አሰራርን ይልካል ብለህ ትላለህ። ዘዳግም 28:63 ላይ ደግሞ ምን አለ? ያህዌ ሊያጠፋችሁ ሲያፈርሳችሁም ደስ ይለዋል አለ። አምላክ ሰው በመጥፋቱና በመፍረሱ የሚደሰት ነው ሃይፐርቦኒክ ነው? አይደሰትም። በክርስትና ምንድነው ኃጢአት ነው ራሱ መከራን የሚያመጣው በሰዎች ነው። እሱን ነው የምልህ እኮ። ስለዚህ እዚህ ጋር አሁን የሰጠው ኤግዛምፕል እንደዛ ነው። አሸርጥ ይባላል እንትን ማለት ነው። አርፉል አሸርጥ ይባላል በኢስላም ማለት ነው። ወይም ደግሞ ምንድነው በአማርኛ ሁኔታዊ መስተዋድድ ኮንዲሽናል ፓርቲክል ይባላል። ኖሮ የሚለው አፍራሽ ከገባ እናንተ ኃጢአት ባታደርጉ ኖሮ ማለት ኃጢአትን ታደርጋላችሁ የአደም ልጆች ሁሉ ተሳሳች ናቸው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ምንዋል? በዚያ ነፍሴ በሆነችው ጌታ እምላለሁ አሉ። ከዛስ የአደም ልጆች ሁሉ ተሳሳች ናቸው፣ ከተሳሳቹ ሁሉ በላጩ ግን ከስህተታቸው በተውበት ተመላሾች ናቸው፣ በንስሐ የሚመለሱ ናቸው አሉ። ስለዚህ ኃጢአት እናንተ ባታደርጉ ማለት ኃጢአት ታደርጋላችሁ ማለት ነው። ቢረጋ በተራራው ቢረጋ ማለት አይረጋም ማለት ከሆነ ማለት ነው እንጂ ኃጢአት ታደርጋላችሁ ግን ንስሐ ግቡ ቶሎ በሉ ነው ለማለት የተፈለገው። ሃይፐርቦሊክ ስቴትመንት ይባላል ይሄ። ኢፍ የሌለውስ አሁን ኢምራን 7:1-82 ላይ እነዛ በአንቀጾቻችን ያስተባበሉትን የማያውቁ ስፍራ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። አዎ እናዘናጋቸዋለን። ያ እንትን ነው ኮንዲሽናል ነው ራሱ። እናዘናጋቸዋለን ማለት እንደ እንትን ላይ ተሰሎንቄ ላይ እንዳየኸው ማለት ነው። ቅጣትን ነው የሚያመለክተው። ማዘናጋቱ በእነዛ ሲያስተባብሉ ቅጣትን ነው የሚያሳየው። ልክ እንደ ሁለተኛ ቆሮንቶስ ማለት ነው። ሁለተኛ ቆሮንቶስ 4:4 ላይ በወንጌላችን የተከደነ ቢሆን የተከደነባቸው ለሚጠፉት ነው አለ። ሰይጣን አለ የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳወረ ይላል። ማን ያሳወረው? ሰይጣን ነው ይላል አይደለ? እንትን ላይ ደግሞ ሐሳባቸውን የሚያሳውረው ማን ነው ይላል? ዮሐንስ ወንጌል 11 ላይ፣ ዮሐንስ ወንጌል 12 ላይ አይናቸውን የሚያሳውረው ማን ነው ይላል? አልሰማ ሲሉ ያው ሰይጣን ነው። መጥፎ ስራ ኃጢአታቸው አይናቸውን የሚያሳውረው ማን ነው ይላል? ሳይሰሙ ሲቀር ለማይረባ አእምሮ አሳልፈው ይላል። ያ ምንድነው? ያ ስራቸው ነው። አዎ ልክ እንደዛ ማለት ነው። ይሄም የሚያዘገያቸው በኃጢአታቸው ስላመጹ ነው ራሱ እንጂ ሊተራሊ ምንም ነገር ሳያደርጉ ከስር መሰረቱ ካደረጋቸውማ ፍትህ አይደለም የሚሆነው። ልክ ዮሐንስ ወንጌል 12:40 ላይ ስትመለከተው ምን ያደርጋል አለ? በአይናቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለከቱ እኔም እንዳልፈውሳቸው አይናቸውን አሳወረ ልባቸውን አደነደነ ይላል። አይናቸውን ያሳወረው ማን ነው? ራሱ ፈጣሪ ነው ብሎ ነው የሚያስቀምጠው። ስለዚህ ራሱ ፈጣሪ የሚያስቀምጠው እንዴት እንደዛ ያደርጋል ካልክ ስለ ካዱ ነው እንጂ እንዲክዱ አይደለም ብለህ ነው የምትለው።
ስለዚህ ይህንንም አላህ የሚያደርገው ቅጣቱ ስለካዱ እንጂ እንዲክዱ አይደለም። የካዱ ሰዎች በዱንያ ላይ የሚናራቸውን ቅጣት ነው የሚያመለክተው እንጂ ከመሬት ተነስተው ምንም ነገር ያልካደውን ሰው ምንም ነገር የማያውቀውን ሰው አምጥቶ ቢያጠመው ወይ ደግሞ የሆነ ነገር ቢያደርገው ጥያቄ ይፈጠርብሃል። ፍትህ አይደለም። እኛ በኮንዲሽናል ነው የምናምነው። በእንትን ማለት ሳልቬሽን ኮንዲሽናል ነው ብለን ነው የምናምነው እንጂ አንኮንዲሽናል ነው ብለን አናምንም። ልክ እንደ ካልቪኒዝም ማለት ነው። ካልቪኒዝም አሁን ምንድን ነው የሚሉት? ፈጣሪ አስቀድሞ ሁሉ ነገር ወስኗል። ስለዚህ ያለ ምርጫው ነው ያለ ነፃ ፈቃዱ ሰው የጀነትም ይሆናል የጀሃነምም ይሆናል ብለው ያምናሉ። በእኛ ትምህርት ግን እንደዛ አይደለም። በእኛ ኮንዲሽናል ነው። ፕሪዲስቲኔሽን ራሱ ኮንዲሽናል ነው። አላህ ስለሚያውቅ አስቀድሞ ስለሚያውቅ ሁሉ ነገር ጽፎታል ብለን ነው የምናምነው ማለት ነው። ይሄን ይመስላል። ኦኬ፣ አንድ ብቻ በእስልምና አስተምሮ ኃጢአት የሚያሰራው ሰይጣን ነው ወይስ ሰው ነው በራሱ የሚሰራው? ኃጢአት ማለት እኮ ኢላማ መሳት ማለት ነው አይደል? ኃጢአት ራሱ ዘንብ የሚለው የአረብኛው ቃል ወይም ሀርማ ቴዎሎጂ የሚባለው በእንትን ኃጢአት ማለት ራሱ እንትን ነው አይደለ? ኢላማ መሳት ማለት ነው። ኢላማ ተሰጥቶ ኢላማ አይደለም። ይህን አድርግ ይህን አታድርግ ብሎ አላህ ትእዛዝ ያወጣል። ያንን ነገር አድርግ ያለ መልካም ነገር ሳታደርግ ስትቀር እንደገና ደግሞ አታድርግ ያለን ደግሞ ስታደርግ ያ ነገር ኃጢአት ይባላል ማለት ነው። ኃጢአት የሚለው በቁርአንና በሐዲስ በዚህ መልኩ ነው የቀመጠው። ኃጢአት የሚሰራው ራሱ ሰውየው ነው። ራሱ ኃጢአት ሲጀመር ጀምሮ ነርቸር ነው ወይስ ኔቸር ነው? በእናንተ ኔቸር ነው ወይስ ነርቸር ነው ኃጢአት? አዳም ሲፈጠር ኃጢአት ነው። አይ አሁን ላይ በደማችን ውስጥ አለ ኃጢአት። በጥንተ ተሐድሶ ምናምን ኦሪጂናል የሚባል ነገር አለ በውስጣችን? የለም፣ በውስጣችን የለም አለ። እንደዛ ከሆነ እንትን ነው የሚሆነው፣ ኔቸር ነው የሚሆነው። ኃጢአት ማለት ራሱ ዲስኦቢዲየንስ ነው። በእኛ አመጽ ማለት ማመጽ ነው። በአላህ ላይ ማመጽ ኃጢአት ይሰኛል ማለት ነው። አላህ ኃጢአትን እንድንሰራ አያደርገንም። ኖርማል ማለት ነው። እንደዛ የሚል ነገር የለም። የቁርአን ማን ያደርጋል? ሰይጣን የሚያደርገው አይደል? ሰይጣን ሐሳቡን ነው። ሰይጣን ደግሞ እኛ ጋር አንድ ብቻ አይደለም። የሰው ሰይጣንም አለ፣ የጂኖችም ሰይጣን አለ። ሰይጣን አንድ ብቻ አይደለም። ኢብሊስ ከሆነ አንድ ነው፣ አደምና ሐዋ ጋር የመጣው የነበረው። ግን ሸያጢን የሚባሉት ብዙ ናቸው። በእኛ ሰይጣናት የሚባሉት የሰውም አሉ የጂኒም አለ ራሱ ማለት ነው። ሸይጣን የሚለው ሸጠነ ከሚል ቃል ነው የመጣው። ራቀ ካላ ረህመት የራቀ ማንኛውም ፍጡር ሸይጣን ይባላል ማለት ነው። የሰውም የጂኒም ኦኬ። መጥፎ ሐሳብ የሚወሰውስ ነገር ታዲያ እንዴት ነው አሁን ጅኒዎችንና መላእክቶችን የምትለዩበት ነገር ምንድን ነው? ያ አይሚን አሁን ለመልእክተኛው ነብዩ መሐመድ የተገለጠላቸው መላእክት መሆኑን በምን የምናውቅበት አንደኛ ነገር ቁርአን ላይ አለ። በሱረቱል በቀራ ምዕራፍ ቁጥር 97 ላይ አለ ጅብሪል እንደመጣ ወደ ረሱል ሰለላሁ ዐለይሂ ወሰለም። አንደኛ አላህ ነግሮናል። ሁለተኛ ጅብሪል ራሱ እኔ ጅብሪል ነኝ ብሏል። ሶስተኛ ደግሞ የሰሃባዎች ምስክርነት አለ። ጅብሪል ረሱል ሰለላሁ ዐለይሂ ወሰለም ሲያናግራቸው ሰሃባዎች ሰምተዋል። አንደኛ ነገር በቦታው ነበሩ ራሱ ማለት ነው። አራተኛና የመጨረሻ ነገር ደግሞ ጂኒዎችና ሸያጢኖች የነገን ማወቅ ይችላሉ። ዳኒ የነገን ማወቅ ይችላሉ፣ ሊገለጡ ይችላሉ። ለምን በጥፋት የወደፊት ማወቅ ይችላሉ? ለምን አዳም ላይ ስለተገለጡ ራሱ መጻኤ ጊዜ መናገር ይችላሉ ወይ? እነሱ ውሸት መናገር ይችላሉ። መጻኤ ጊዜን መናገር ይችላሉ ወይ ነው ማለት። እውነት የሆነ ነገር ወደፊት ሀፕን የሚያደርግ ነገር መናገር ይችላሉ ወይ? እውነትን መናገር አይችሉም እኮ። መጻኤ ጊዜን ትንቢት ነገር ይኖራቸዋል ወይ? መጻኤ ጊዜን ለምሳሌ የሚከሰት አንድ ነገር ከመሆኑ በፊት የሚከሰት ነገር የሚፈጸም ትንቢት መናገር አይችሉም። አይችሉም። አዎ እንደዛ ነው። ስለዚህ እነሱ አይችሉም። አሁን ወደ ረሱል ሰለላሁ ዐለይሂ ወሰለም የመጣው መልአክ ቁርአን ካላህ ዘንድ ይዘው የመጣውና ያላ ንግግር በሆነው በቁርአን ውስጥ የሩቅ ነገር ሚስጥሮች አሉ። ወደፊት ሀፕን የሚያደርጉ ተነግረው የተፈጸሙ ነገሮች አሉ። ከዛ አንፃር እንለየዋለን። በዛም አንደኛው መለያው ይሄ ነው። መሰለህ አልሰቀሉትም፣ ክርስቶስን አልሰቀሉትም፣ አልገደሉትም። የክርስቶስ ልጅ የለውም። እሱ ሌላ እንዴት ህይወትን እሱ አሁን አንተ ማድረግ ያለብህ ይሄኛው ሳይሆን ከባይብል አንፃር ይሄ ነገር እንዴት ታዩታላችሁ? ልጅ ሲባል እናንተ ጋር ደግሞ ልጅ የሚባል ነገር የለም። ባይብል 4 ወንጌሎች ላይ ተሰቅሏል ይላል፣ ቁርአን ደግሞ አልተሰቀለም ይላል። ያንን እንዴት ታዩታላችሁ ብለህ ነው መጠየቅ ያለብህ እንጂ አይደለም። አይ አጥያቄ ምን መሰለህ ፍሬም አባባሌ ምን መሰለህ፣ አሁን ሲመጣ ለምን የራሱን አስተምሮ ይዞ አልመጣም ብዬ ነው።
እሱማ ከአደም ጀምሮ የነበረውን ነው የተናገረው አላህ። ሰንሰለቱን መጀመሪያ ከነገረን በኋላ ቁርአን አራት ሶስት እንትኖችን የያዘ ነው አይደለ? አንድ ሶስተኛው ቂሳ ነው ራሱ ቀሶስ ነው ትረካ ነው። አንድ ሶስተኛ ደግሞ ስለ ኢማን ነው አቂዳ ላይ ነው። አንድ ሶስተኛ ነገር ደግሞ ስለ ፊቂ ነው ራሱ ስለ ህግ ነው አካም ነው የያዘው። ስለዚህ ጥንት የነበረውን ነገር አላህ ይናገርና ጥንት የነበረውን ነገር ነግሮን ጥንት የነበሩ ሰዎች መልእክተኛ ባለመቀበላቸው የተቀበሉትን ቅጣት እና ያገኙትን ሽልማት ወሮታና ጽፈታ ይነገረንና የቂያማ ቀን የፍርድ ቀን የሚባል አለ እና አሁን የመጣው የመጨረሻው መልእክተኛ ሰዎች በመቀበላቸው የሚያገኙትን ወሮታና ጽፈታ ምንዳና ትሩፋት እርጉትና ትርሲት እንዴት እንደሚቀበሉ ለማሳየት ነው የሚተርከው። ሱረቱል ሁድ ምዕራፍ 11 ቁጥር 120 ላይ ምንድነው የሚለው አለ? ከመልእክተኞች ወሬ ለምዕመናን መገሰጫና ማስታወሻ በአንተ ላይ እንተርክልሃለን ነው የሚለው። አየህ ምዕመናን ከዛ ነገር ትምህርት እንዲያገኙበት ነው ወደኋላ የነበረውን ነገር የሚናገረው እንጂ ቁርአን ራሱን የቻለ አህካሞች አሉት፣ ህጎች አሉት። ይሄ ነገር ፈርድ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር መክሩህ ነው፣ ይሄ ነገር ሐራም ነው የሚለው ራሱን የቻለ ህግ አለው፣ ሸሪዓ ያለው ራሱ ማለት ነውና ከዛ ደግሞ እንዴት ማመን እንዳለብህ በነቢያቱ እንዴት ነው የምታምነው፣ በአላህ እንዴት ነው የምታምነው፣ በመልእክተኛው እንዴት ነው የምታምነው፣ በመላእክት እንዴት ነው የምታምነው የሚለው የራሱ የሆነ ትምህርት አለ። ወደኋላ የነበረውን ነገር እየነገረን ያለ ነው። ትምህርቱ ምን እንደነበረ ሜን ፖይንት የሚባለው ነገር አብይ የሆኑ ነገሮችን ይናገራል። አሰስ ገሰስ የሚባል ነገር ቁርአን የለውም። የቆጡን የባጡን አያወራም። አክቲቪቲና ቶራ ቦራም የለውም ቁርአን። ነገር ግን ዋና የሚባሉ መልእክቶችን ወደኋላ የነበሩትን ነገራት እንጂ ከእናንተ ጋር ለመነጋገር ፈልጎ አይደለም። ራሱ ስለ አድና ስለ ሰሙድ ህዝቦች ምናምን ቁርአን ይናገራል። እናንተ ጋር ግን የለም ይሄ ነገር። ስለዚህ ከዛ አንፃር ነው አይ ቲንክ አይበቃም ወይስ እንዴት ነው? አይ ፋይን ነው፣ አሪፍ ነው የመለስልኝ። ቴንክ ዩ በጣም አትጥፋ። ምን አልከኝ? ሰው አክባሪ ነህ፣ አሪፍ ነህ አልኩኝ። በጣም አፕሪሺየት ዩ ማማ። አይ ችግር የለውም አብሽር። እንግዲህ ሻይ ቡና ላሃለው ሌላ ቀንም ናና ባይሆን በኔ ውጪ እችላለሁ እስከምሰልም ድረስ። ከሰለምኩ በኋላ ደግሞ አንተ ተጋብዘኛለህ። ኦኬ ቴንክ ዩ ብራ